ከዓመት በፊት ሕይወቴ ሁሉ ተበላሸ። ራሴን እስከምጥል ድረስ ችግር በዝቶብኝ ነበር። አባቴ ድንገት ሞተ። ዳሬም ተናጋ። ምንም መፍትሄ ይኖራል ብዬ ባላሰብኩበት ጊዜ ግን ችግሬ ትልቅ ስጦታን አመጣልኝ። ትልቅ ሚስጥር ልቃኝ በቃው። ታሪክን ወደ ኋላ ሄጄ ስለ ሚስጥሩ ለማወቅ መመርመር ጀመርኩ። ሚስጥሩ ተቀበረ። ሚስጥሩ አስፈላጊ ሆኖ ተገኘ። ሚስጥሩ ተደበቀ። የማይታመን ነው። ይህንን ሚስጥር የሚያውቁ ሰዎች በታሪክ ውስጥ ታላቅ የተባሉ ናቸው። ለምን ብዙ ሰው ይህንን አላወቀም? ማድረግ የምፈልገው ይህንን ሚስጥር ለዓለም ማሳወቅ ነው። ስራዬንም አሁን በሕይወት ያሉ ይህንን ሚስጥር የሚያውቁ ሰዎችን በመፈለግ ጀመሩ። እያንዳንዳቸው ብቅ ማለት ጀመሩ። ይህንን ሚስጥር አወቃችሁ ማለት ሁሉን ነገር ይሰጣችኋል። ደስታ፣ ሀብት፣ ጤንነት፣ ማድረግም ሆነ መሆን የምትፈልጉትን ታገኙበታላችሁ። የመረጥነውን ነገር ሁሉ ማግኘት እንችላለን፣ ትልቅም ይሁን ትንሽ። ምን አይነት ቤት ውስጥ አይነት ቢዝነስ እንዲኖር ትፈልጋለህ? ብዙ ስኬት ትፈልጋለህ? በእርግጥ የምትፈልገው ምንድነው? ብዙ ታምራት በሰዎች ህይወት ላይ ሲከሰት አስተውያለሁ። ሰዎች ገንዘብ ሲያገኙ አይቻለሁ። ጤናቸው ሲመለስ፣ ዝምድናቸው ሲሻሻል አይቻለሁ። ይህ ሁሉ የሚከሰተው ሚስጥሩን እንዴት መጠቀም እንደምንችል ስናውቅ ነው። ይህ የህይወት ትልቁ ሚስጥር ነው። ምናልባት ቁጭ ብላችሁ ሚስጥሩ ምን ይሆን ብላችሁ እያሰላሰላችሁ ሊሆን ይችላል። እኔ እንዴት እንደተረዳሁት ልንገራችሁ። ሁላችንም በአንድ ግዙፍ ኃይል ውስጥ ሆነን እንንቀሳቀሳለን። ሁላችንም በአንድ አይነት ህግ ራሳችንን እንመራለን። የተፈጥሮ ህግ በጣም ጥብቅ ነው። የጠፈር መንኮራኮሮችን ሰርተን ሰው ወደ ጨረቃ ላይ ልከን የሚያርፍበትን ሰዓት በሰከንዶች ደረጃ አውቀን ለመገኘት በጣም ቀላል ነው። ህንዳዊ ብትሆኑ፣ አውስትራሊያዊ፣ ኒውዚላንዳዊ አሊያም እንግሊዛዊ፣ አሜሪካዊ ብትሆኑ አያስጨንቅም። ሁላችንም በአንድ ኃይል ውስጥ እንሰራለን። አንድ ህግ፣ የስበት ህግ። ሚስጥሩ የስበት ህግ ነው። ማንኛውም ወደ ህይወታችሁ የሚመጣ ነገር ሁሉ እናንተ የሳባችሁት ነው። ይህም የሚሆነው እናንተ በጭንቅላታችሁ ውስጥ በፈጠራችሁት ሐሳብ ወይም ስዕል ሁሌ የምታሰላስሉት ነገር። በጭንቅላታችሁ ውስጥ ምንም ነገር አስቡ፣ የምታስቡትን ነገር ወደ ራሳችሁ እየሳባችሁ። እናም ብልጥ ሰዎች ይህንን ያውቃሉ። ከፈለጋችሁ ወደ ኋላ ሄዳችሁ ባቢሎናውያንን መመልከት ትችላላችሁ። በጣም የተመረጡ ሰዎች ብቻ ይህንን ያውቁ ነበር። ለምን ይመስላችኋል በዓለም ካለው ሰው ውስጥ 1% ብቻ የዓለምን 96% ሀብት ይዞ የሚገኘው? አጋጣሚ ይመስላችኋል? አይደለም።
እንደዚህ እንዲሆን ስለታቀደ ነው። የሆነ ነገር ገብቷቸዋል፣ ሚስጥሩ ገብቷቸዋል። እናም ይህ ሚስጥር ነው ለእናንተ እየተነገራችሁ ያለው። እኔ የስበት ህግን በቀላሉ ልገልጽ የምችለው ራሴን ልክ እንደ ማግኔት በማሰብ ነው። እናም ማግኔት ደግሞ ወደ ራሱ እንደሚስብ አውቃለሁ። በጣም በቀላሉ የስበት ህግ ምን ይላል? እኛ ግን የምናወራው ሐሳብን ከዚህ ጋር በማያያዝ ነው። ሰው እንደመሆናችን ማድረግ ያለብን ነገር ምንድነው? ሐሳባችንን ይዘን መቆየት ነው። በጭንቅላታችን ውስጥ ግልጽ በሆነና ጥርት ባለ መልኩ የምንፈልገውን ነገር ማስቀመጥ አለብን። ከዚህም በመነሳት የስበት ህግ እኛ ላይ እንዲሰራ መንገድ ከፈትንለት ማለት ነው። እዚህ ውስጥ ካየኸው እዚህ ውስጥ ታገኘዋለህ። ይህንን አባባል በሶስት ጥሩ ስንገልጸው ሐሳብ የሚታይ ይሆናል። ብዙ ሰዎች ሐሳብ እርግብግቢት እንዳለው አልተረዱም። ሁሉም ሐሳብ እርግብግቢት አለው። ሐሳብን መለካት እንችላለን። ስለዚህ ደጋግማችሁ አንድን ሐሳብ የምታስቡ ከሆነ ለምሳሌ ያቺ አዲስ መኪና ብትኖረኝ፣ የምትፈልጉትን ገንዘብ ስትመኙ፣ የሆነ ድርጅት ስታስቡ፣ የትዳር ጓደኛ እንዲኖራችሁ ደጋግማችሁ ስታስቡ የዛን ሐሳብ እርግብግቢት በማይለዋወጥ መንገድ ትረጩታላችሁ። ሐሳቦች የስበት ኃይላቸውን ይዘው ይወጡና የታሰበውን ነገር ወደ እናንተ ስበው ያመጣሉ። እስቲ ራሳችሁን ነገሮች ሁሉ በተትረፈረፉበት ሁኔታ ውስጥ አድርጋችሁ ተመልከቱ። ያኔ ትስሉታላችሁ። ይሄ ሁሌ ይሰራል። አንድ ችግር አለ። ብዙ ሰዎች ብዙ ጊዜ የሚያስቡት የማይፈልጉትን ነገር ነው። የማይፈልጉት ነገር ደግሞ ደጋግሞ ሲከሰትባቸው ይማረራሉ። የስበት ህግ የሚያመጣውን ነገር አይመርጥም። አንተ ጥሩ ነው ብትል፣ መጥፎ ነው ብትል፣ ይህንን አልፈልግም ያንን እፈልጋለሁ ብትል የስበት ህግ ላሰብከው ነገር መልስ ይሰጣል። ስለዚህ አንተ ቁጭ ብለህ የተቆለለው ዕዳህን እያሰብክ ስለሱ መጥፎ ስሜት እየተሰማ የምትቆይ ከሆነ አንተ እየረጨ ያለው ያንን እርግብግቢት ነው። ያለብኝ ዕዳ ሊያሳብደኝ እኮ ነው ብላችሁ ስትናገሩ ያ ዕዳ አብሯችሁ እንደሚቆይ እያረጋገጣችሁ። የስበት ህግ በጣም ታዛዥ ነው። ስለምትፈልጉት ነገር አበክራችሁ ስታስቡ በሙሉ ስሜታችሁ አተኩራችሁ ስትመለከቱ የስበት ህግ የምትፈልጉትን ነገር ይሰጣችኋል ሁሉ ጊዜ። ስለማትፈልጉት ነገር ደግሞ ስታስቡ መዘግየት የለብኝም ስትሉ እየጠራችሁ ያላችሁት ያሰባችሁትን ነው። የስበት ህግ እናንተ ትፈልጉታላችሁ አሊያም አትፈልጉትም ብሎ አይጨነቅም። ስለዚህ ደግሞ ደጋግሞ የምታስቡትን ነገር ይከሰትባችኋል። የስበት ህግ የሚፈለግ የማይፈለግ ብሎ አይደለም። ያሰባችሁትን ነገር ሁሉ በአይን ያሳያል። የስበት ህግ ሁሌም ይሰራል። አመናችሁም አላመናችሁም፣ ገባችሁም አልገባችሁም ሁሌ ይሰራል። ያሰባችሁትን ያክል ድረስ ሄዶ ይሰራል። በማንኛውም ጊዜ ሐሳባችሁ ከፈሰሰ የስበት ህግ ስራውን ይሰራል። ስላለፈው ህይወታችሁ ብታስቡ፣ ስላሁኑ ስታስቡ አሊያም ወደፊት ስታስቡ የስበት ህግ ይሰራል። ይህ ህግ የማያቋርጥ ሂደት አለው። ፖዝ ማድረግ አትችሉ፣ ስቶፕ ማድረግ አትችሉ። ሁሌም በስራ ላይ ይቆያል። ፈጠራ ሁሌም አለ። አንድ ሰው ሁሌ ባሰበ ቁጥር ደጋግሞ ሲያብሰለስል የፈጠራ ስራው ይጀመራል። ከዚህ ማሳብ የሆነ ነገር ተፈጥሮ ይታያል። የስበት ህግ ምን ይላል? አበክረህ የፈለከውና ያልከውን ነገር እሰጥሃለሁ ይላል። ስለዚህ አንድ ነገር በጣም መጥፎ ነው ብለህ የምታማረር ከሆነ እየፈጠርክ ያለው ብዙ መጥፎ ነገሮች አሉ። ሮበርት የሚባል ተማሪ ነበር። ሮበርት ጌይ ነው። እናም በኢንተርኔት እናም ከኔ ጋር ኢሜል ይጻጻፍ ነበር። በጣም አሳዛኝ የሆነ የህይወት ክፍሉ ይጽፍልኝ ነበር። ስራ ቦታው ላይ ሁሉም ሰው ይቀልድበት ነበር። በዚህም የተነሳ በተደጋጋሚ ይጨነቅ ነበር። በመንገድ ላይ ሲሄድ ጌዮችን በሚጠሉ ሰዎች እመታለሁ ብሎ ይጨነቃል። የመድረክ ኮሜዲያን መሆን ይፈልግ ነበር። እናም መድረክ ላይ ወጥቶ ሲቀልድ ጌይ በመሆኑ ሰዎች ያሽሟጥጡታል እና ህይወቱ ሁሉ ደስታ የሌለበትና አስቸጋሪ ነበር።
ይህም የተፈጠረበት ምክንያት ጌይ መሆኑ ላይ በጣም ተጨንቆ ስለሚያስብ ነው። እናም የማይፈልገው ነገር ላይ ብቻ ትኩረት እንደሰጠና እሱን መተው እንዳለበት ማስተማር ጀመሩ። የጻፈልኝን ኢሜል እንደገና አስነበብኩት። ይጽፍልኝ የነበረውን የማይፈልጋቸውን ነገሮችን ብዛት አሳየው። ስለዚህ የሆነ ነገር ላይ ስሜታዊ ሆነ የምታስብ ከሆነ ያ ነገር እንደውም ፈጥኖ እንዲመጣ ነው እያደረገ ያለው አልኩት። ከዛም ስለሚፈልገው ነገር ማሰብ ጀመረ። በትክክልም መተግበር ጀመረ። ከ6 እስከ 8 ሳምንት በኋላ የተፈጠረው ነገር በጣም ገራሚ ነበር። ምን አለኝ? እሱ ቢሮ የነበሩ እሱን ያስጨንቁት የነበሩ ሰዎች ሁሉ ግማሾቹ ስራ አቆሙ፣ አንዳንዶች ደግሞ ወደ ሌላ ዲፓርትመንት ሁሉ የተመደቡ አሉ፣ ሌሎቹ ደግሞ ከናካቴው እሱን ተውት። ከዛም ስራው መውረድ ጀመረ። መንገድ ላይ ሲሄድ ማንም ሰው መጥቶ የማይተናኮለው መሆኑን ማየት ጀመረ። መድረክ ላይ ቆሞ ቀልቡን ሲያቀርብ ሰው ሁሉ ቆሞ ያጨበጭብለት ጀመረ። ማንም ሰው መሳለቁን አቆመ። ህይወቱ ሁሉ ተቀየረ። ምክንያቱም የማይፈልገው ነገር ላይ ማተኮሩን ትቶ የሚፈልገው ነገር ላይ ትኩረት መስጠት ስለጀመረ ነው። ስለዚህ አመለካከታችንና አቋማችን መልካም ከሆነ መልካም ሰዎችን፣ መልካም ሁኔታዎችንና ገጠመኞችን እንስባለን። አመለካከታችን መጥፎ ከሆነ ተናዳጆች ከሆንን መጥፎ ሰዎችን፣ ተናዳጅ ሰዎችን እንዲሁም መጥፎ አጋጣሚዎችን እንስባለን ማለት ነው። ስለዚህ በአጠቃላይ በአእምሮአችን ውስጥ ቀዳሚውን ስፍራ የያዘው ሐሳብ አውቃችሁም ሆነ ሳታውቁ ወደ ራሳችሁ ተሰባላችሁ ማለት ነው። ይሄው ነው መልእክቱ። በደንብ ከተመለከታችሁት ወደ ምስጢሩ ስንመጣና የአእምሮአችንን ኃይል ስንመለከት ሁሉም ነገር አፍንጫችን ስር ነው። ማድረግ ያለብን አይናችንን ከፍተን መመልከት ብቻ ነው። የስበትን ህግ የትም ታዩታላችሁ። ሁሉንም ነገር ወደ ራሳችሁ ትስባላችሁ። ሰዎችን፣ ስራን፣ ሁኔታን፣ ጤንነትን፣ ሀብትን፣ እዳን፣ ደስታን፣ የምትነዳውን መኪና፣ የምትኖርበትን ማህበረሰብ ሁሉንም ልክ እንደ ማግኔት ወደ ራስ ትስባለህ። ያሰብከውን ነገር ታገኘዋለህ። ህይወትህ አንተ በአስተሳሰብህ ስበህ ያመጣውን ነው የምትኖረው። ማለት ይህንን ስላችሁ ከምኞት ካላለፈ ሐሳብ ወይንም እንደው ብድ ከማለት የተነሳ በመጣ ዕውቀት ላይ ተንተርሻ አይደለም የምነግራችሁ። እያስረዳኋችሁ ያለው በጣም ጥልቅ ከሆነ መሰረታዊ ዕውቀት ላይ ተንተርሼ ነው። ኳንተም ፊዚክስ በደንብ አድርጎ ስለዚህ ሁኔታ ይናገራል። ምን ይላል? ህዋ የሚኖረው ጭንቅላት እስከገባበት ድረስ ነው። ጭንቅላት ነው እኛ ልንረዳ የምንችለው ነገር አስተካክሎ የሚያስቀምጠው። አሁን የተነገረው ነገር ካልገባችሁ መተው አለባችሁ ማለት አይደለም። ምናልባት ኤሌክትሪሲቲን ላትረዱት ትችላላችሁ። በመጀመሪያ እንደው ማንንም ሰው ኤሌክትሪሲቲ ምን እንደሆነ አያውቅም ነበር። ነገር ግን በሱ ብዙ ነገር ተጠቀማላችሁ። እንዴት እንደሚሰራ ታውቃላችሁ? እኔ አላውቅም። ነገር ግን ይህንን አውቃለሁ። በኤሌክትሪክ ለአንድ ሰው ምግቡን ልታበስሉለት ትችላላችሁ። ከፈለጋችሁ ደግሞ ሰውየውን ራሱ መጥበስ ትችላላችሁ። ብዙ ጊዜ ሰዎች ስለሚስጥሩ ይገባቸዋል። በዚህም የተነሳ ውስጣቸው ያለውን መጥፎ አመለካከት መፍራት ይጀምራሉ። ስለዚህ ሊረዱት የሚገባ ሁለት ነገሮች አሉ። አንደኛው በሳይንስ እንደተረጋገጠው ጥሩና መልካም ሐሳቦች 100 እጥፍ ከመጥፎ ሐሳቦች ይበልጣሉ። ስለዚህ ፍርሃታችንን እዚህ ጋር ይቀንስልናል። ሁለተኛው ደግሞ ፈጣሪ ይመስገን ሐሳባችን ለመከሰት ጊዜ ይሰጣል። የምታስቧቸው ሐሳቦች ሁሉ በአንዴ እውነት አይሆኑም። ቢከሰቱ ኖሮ ትልቅ ችግር ውስጥ እንሆን ነበር። ይህ የጊዜ ቆይታ መኖሩ በጣም ጠቅሞናል። ነገሮችን እንደገና እንድታስቧቸው እድል ይሰጣል። ከፈለጋችሁ ደግሞ ሌላ እንድትመርጡ ጊዜ ይሰጣል። ስለዚህ የምታስቡትን ነገር ማወቅ አለባችሁ። ሐሳባችሁን በጥንቃቄ መምረጥ አለባችሁ። በዚህም ደስታን ታገኛላችሁ። ምክንያቱም እናንተ ማለት የራሳችሁ ህይወት ብቸኛው ደራሲ ናችሁ። ምክንያቱም የህይወታችሁን ሐውልት ልትቀርጹ የምትችሉት እናንተ ብቻ ናችሁ። ይህንን የምታደርጉት በአእምሮአችሁ ነው። በጥንት ጊዜ የነበሩ ይህንን ሚስጥር የሚያውቁ ታላላቅ ሰዎች ሚስጥሩን ለማንም ሳይናገሩ ለራሳቸው ብቻ ይዘው ቆይተው ነበር።
ስለዚህ ሰዎች ሚስጥሩን ሳያውቁ ሊኖሩ በቁ። ወደ ስራ ይሄዳሉ፣ ስራቸውን ይሰራሉ፣ ከዛም ወደ ቤት ይመለሳሉ። በዚህም የተነሳ አናሳዎች ሆነው ኖረዋል። ኃይሉንም ሳያገኙ ቆይተዋል። ምክንያቱም ሚስጥሩ በጥቂቶች እጅ ብቻ ነው። እኛ የምንኖረው ህግ ባለበት ዓለም ውስጥ ነው። ልክ አሁን የመሬት ስበት ህግ እንዳለው ማለት ነው። ከፎቅ ላይ ብትወድቁ እናንተ ጥሩ ሰው ብትሆኑ መጥፎ ሰው ብትሆኑ መፈጥፈጣችሁ አይቀርም። ማንኛውም በእናንተ ዙሪያ ያለ ነገር ሁሉ የምታማሩትንም ጨምሮ እናንተ የሳባችሁት ነገር ነው። አሁን እዚህ ጋር ይህንን ሐሳብ ሲጀምረው መጀመሪያ ላይ መስማት የማትፈልጉት ነገር ሊመስላችሁ ይችላል። ፈጥናችሁ እኔ ይህንን የመኪና አደጋ አልሳብኩም፣ እንደዚህ አይነት ደንበኛ እንዲኖረኝ አልሳብኩም፣ ይህንን የሚያህል እዳ አልሳብኩም፣ የምታማሩትን ነገር ሁሉ አልሳብኩም ልትሉ ትችላላችሁ። እኔ ደግሞ ፊታችሁ ሆኜ አዎ እናንተ ናችሁ የሳባችሁት ልላችሁ ነው። ይህ ነው እንግዲህ ልንረዳው ያልቻልነው ሐሳብ። ነገር ግን አንዴ ተረድታችሁ ከተቀበላችሁት ህይወታችሁን ሙሉ ይቀይረዋል። ይህ እስካሁን ከምናወራው ውስጥ በጣም ትልቁ ሚስጥር ነው። ብዙዎቻችን ዝም ብለን ነው ነገሮችን ወደ ራሳችን የምንስበው። ሐሳቦቻችን ስሜቶቻችን አውቶ ፓይለት ላይ ነው ያሉት። በዚህም የተነሳ ነገሮች ዝም ብለው ይመጣሉ። ምናልባት ይህን ለመስማት የመጀመሪያ ጊዜያችሁ ከሆነ እንዴ ሐሳቤን መቆጣጠር ሊጀምር ነው ማለት ነው በጣም ይከብዳል ልትሉ ትችላላችሁ። መጀመሪያ ላይ እንደሱ ይሰማል። ነገር ግን ጨዋታው የሚጀምረው ያለንን ሐሳብ ሁሉ መቆጣጠር አይቻልም። እኛ በቀን ውስጥ ወደ 60,000 ሐሳቦችን እንደምናስብ ተመራማሪዎች ይነግሩናል። እስቲ አስቡት፣ ይህንን ሁሉ መቆጣጠር አድካሚ አይመስላችሁ? እንደ ድል ሆኖ ግን ሌላ ቀላል መንገድ አለ። ይህም ስሜቶቻችን ናቸው። ስሜቶቻችን እኛ ምን እንደምናስብ ሊጠቁሙን ይችላሉ። ስለዚህ ሐሳቦቻችን ስሜቶቻችንን ይፈጥራሉ ማለት ነው። ስሜቶቻችን ትልቅ ስጦታዎቻችን ናቸው። ምክንያቱም ወደ ራሳችን ምን እየሳብን እንደሆነ ያሳውቁናል። እስቲ ስለ ስሜቶቻችሁ አስቡ። ጥሩ ስሜትና መጥፎ ስሜት አላችሁ። አንዱ ጥሩ ነገር እንዲሰማችሁ ሲያደርግ፣ ሌላው ደግሞ መጥፎ ነገር እንዲሰማችሁ ያደርጋል። መጥፎ ስሜቶች ማለት መጨነቅ፣ ራስን መውቀስ፣ መናደድ፣ እነኚህ ሁሉ ስሜቶች መጥፎ ሁኔታ ውስጥ እንዳላችሁ ነው የሚያሳየው። እነኚህም መጥፎ ስሜቶች እንላቸዋለን። በሌላ አነጋገር መጥፎ እርግብግቢቶች አሊያም መጥፎ ነውጦች እንላቸዋለን። ከነኚህ በተቃራኒ ያሉት ደግሞ ጥሩ ስሜቶች የምንላቸው ናቸው። እና እነኚህ ስሜቶች ወደ እናንተ ሲመጡ ታውቃቸዋላችሁ። ምክንያቱም ደስ ይላቸዋል። ደስታ፣ ምስጋና፣ ፍቅር። እስቲ አስቡ፣ ሁሉ ጊዜ በእነዚህ ሁኔታዎች ውስጥ የምትቆዩ ቢሆን በጥሩ ስሜት ውስጥ ሆናችሁ ጊዜያችሁን ስታሳልፉ ወደ ራሳችሁ ብዙ ጥሩ ስሜቶችን ትስባላችሁ። ስለዚህ ይህ በጣም ቀላል ነው። መልሱ በእጃችሁ ነው ያለው። ምንድነው እየተሰማኝ ያለው? በጣም ጥሩ ስሜት ከሆነ ጥሩ፣ ይህን ስሜት አቆዩ። የኛ ስሜቶች ለምናደርገው ነገር መልስ ሰጪዎች ናቸው። ትክክለኛ መንገድ ላይ እንሁን አንሁን የሚጠቁሙን ናቸው። ጥሩ ስሜት እየተሰማ ከሆነ ያንተን የወደፊት ህይወት በትክክለኛው መስመር ላይ እንዲጓዝ በፍላጎት እያስቀመጥከው ነው። መጥፎ ስሜት እየተሰማ ከሆነ ደግሞ በትክክለኛው መስመር ውጪ እንድትጓዝ እያስቀመጥካት። ከቤታችሁ ወጥታችሁ ስትሄዱ የስበት ህግ በእያንዳንዷ ሰከንድ ውስጥ ይሰራል። ምንም ይሁን የሚሰማን ስሜት የወደፊት ህይወታችንን ይፈጥራል። በጣም ከተጨነቃችሁ፣ በጣም ከፈራችሁ፣ ይህም የፈራችሁትን ነገር አብዝቶ ወደ እናንተ ያመጣል። ዛሬ የምታስበውም ሆነ የሚሰማ ስሜት የወደፊት ህይወትን ይወስናል። እናም እናንተ የምታገኙት በትክክል የተሰማችሁ ስሜት ነው። ከምታስቡት የበለጠ የሚሰማችሁ ስሜት ነው የሚከሰተው። ለዛ ነው ሰዎች ከአልጋ ላይ ሲነሱ ስሜቶቻቸው ጨፍግጎ ደብሯቸው ይነሳሉ። ከዛም ቀኑን ሙሉ ደብሯቸው ይውላሉ። ጠዋት ሲነሱ የፈጠሩት ትንሽዬ መጥፎ ስሜት የቀኑን ሁኔታና ህይወታቸውን ምን ያህል ተጽዕኖ እንደሚያሳድርበት የሚያውቁት ነገር የለም። ጠዋት ስትነሱ ጥሩ ቀን ይኖረኛል ብላችሁ በደስታ ብትነሱ፣ እንዲሁም ያንን ደስ የሚል ስሜት ይዛችሁ ከተነሳችሁ ስሜታችሁን ካልቀየራችሁት በስተቀር በቀኑ አሊያም በህይወታችሁ ውሎ ውስጥ ጥሩ ነገሮችን፣ ጥሩ ሁኔታዎችን፣ ገጠመኞችን እንዲሁም ያንን ጥሩ ስሜት ሊያቆይላችሁ የሚችሉ ጥሩ ሰዎችን ታገኛላችሁ። አሁን ተነስታችሁ ራሱ ጤናማ እንደሆናችሁ እንዲሰማችሁ ልታደርጉ ትችላላችሁ። ሀብታም እንደሆናችሁ አድርጋችሁ እንዲሰማችሁ ልታደርጉ ትችላላችሁ። በዙሪያችሁ ፍቅር እንዳለ አድርጋችሁ ልታስቡ ትችላላችሁ ባይኖርም እንኳን። እና ምን እንደሚፈጠር ታውቃላችሁ? እናንተ ከምትዘምሩት ቅላጼ ጋር የስበት ህግ መንቀሳቀስ ይጀምራል። ከዛም ባይናችሁ ያሳያችኋል።
ምክንያቱም ይህ ስሜታችሁ ስለሆነ ነው። Your thoughts and your feelings create your life. It'll always be that way. Guaranteed. ስለዚህ በሐሳባችሁና በስሜታችሁ ትኩረት የሰጣችሁበት ነገር ነው ወደ እናንተ ህይወት ሊመጣ የሚችል። እናንተ ፈልጋችሁትም አልፈልጋችሁትም ይመጣል ማለት ነው። ለመቀበል በጣም ይከብዳል። ነገር ግን ይህንን ለመቀበል ራሳችንን በከፈትን ጊዜ ውጤቱ በጣም ገራሚና አስደሳች ነው የሚሆነው። እና ይህ ማለት ሐሳባችሁ ምንም አይነት የህይወት ገጠመኝ ያምጣባችሁ አሁን በተነገራችሁ ዘዴ አካይዳችሁን በመቀየር ያንን ገጠመኝ መለወጥ ትችላላችሁ። ጥሩ ስሜት እንዲሰማችሁ ማድረግ በጣም አስፈላጊ ነገር ነው። ምክንያቱም ይህ ጥሩ ስሜት ከናንተ ልክ እንደ ምልክት ሆኖ ይወጣና ብዙ እሱን የሚመስል ነገር ወደ እናንተ መሳብ ይጀምራል። ስለዚህ በጣም ጥሩ ስሜት በተሰማችሁ ቁጥር የበለጠ ጥሩ ስሜት እንዲሰማችሁ የሚያደርጉ ብዙ ነገሮችን ትስባላችሁ። መጥፎ ስሜት ሲሰማችሁ ደግሞ በዚች በመታከል ቅጽበት መለወጥ እንደምትችሉ ታውቃላችሁ። አንድ ጥሩ የምትሉት ሙዚቃ ክፈቱ፣ አብራችሁ መስፈን ጀምሩ፣ ስሜታችሁን ይቀይራል። ወይንም የሚያምር ነገር እስቲ አስቡ። እዚህ ትንሽዬ ልጅ አስቡ፣ የምትወዱትን ቢሆን ይሻላል። ስለሱ ደጋግማችሁ አስቡ፣ በሐሳባችሁ ውስጥ ብዙ አቆዩት። አረጋግጥላችኋለሁ ጥሩ ስሜት ይሰማችኋል። የአሁኑን አካሄድ ቤታችሁ ባሉ እንስሳቶች ላይ ማድረግ ትችላላችሁ። እኔ እንደማምነው የቤት እንስሳት በተለየ ስሜት ውስጥ እንድትሆኑ ያደርጓቸዋል። ለድመታችሁ ጥሩ ፍቅር ሲሰማችሁ ያ በጣም ትልቅ ስሜት ነው፣ በጣም ደስ የሚል ስሜት ነው። ይህም ጥሩ ነገሮችን ወደ ህይወታችሁ ያመጣል። ምን አይነት ደስ የሚል ስጦታ! ይህን ነገር መረዳት አንዴ ከጀመራችሁና ሐሳባችሁንና ስሜታችሁን መቆጣጠር ከጀመራችሁ ያኔ ነው የእናንተን ዓለም መፍጠር እንደምትችሉ የምትገነዘቡት። ያኔ ነው ነፃነታችሁ የሚታወጀው። ያኔ ነው ሆን ብላችሁ የራሳችሁን ኑሮ መፍጠር እንደምትችሉ የምታውቁት። ሆን ብሎ የራሱን ኑሮ መፍጠር የሚችል ሰው ስትሆኑና ይህንን የስበት ህግ መጠቀም ስትጀምሩ የምትጠብቁት በላይ ጥሩ ህይወት ይኖራችኋል። እኔ ይህንን ሚስጥር ከተማርኩትና መጠቀም ከጀመርኩ ጊዜ ጀምሮ ህይወቴ በጣም ተአምር የተሞላበት ነው። እኔ የምኖረው $4 ሚሊዮን ባወጣ ቤት ውስጥ ነው። በጣም የሚወዳት ሚስት አለች። በዓለም ላይ በጣም ጥሩ የተባሉ ቦታዎችን እንዳለ ጎብኝቻለሁ። ተራራ ወጥቻለሁ፣ ጎብኝቻለሁ። እናም እነኚህ ሁሉ የተፈጠሩት እንዴት ሚስጥሩን መተግበር እንዳለብኝ ስላወቅኩ ነው። ህይወት በጣም አስደሳች መሆን ትችላለች፣ መሆንም አለባት፣ ወደፊትም ትሆናለች። ይህንን ሚስጥር መጠቀም ስትጀምሩ ብዙ ሰዎች በዚህ ፈጠራ ሂደት ውስጥ የነሱ ድርሻ ምን እንደሆነ ይጠይቃሉ። ስለዚህ ስለሱ እስቲ ትንሽ እናውጋ። እስቲ ይሄንን ተረት ለዚህ እንጠቀምበት። አላዲንና ፋኖስ የሚለው ተረት ከተመለከታችሁት ምናልባት ሰምታችሁት ይሆናል። አላዲን ፋኖሱን ያነሳና አቧራውን ሲጠርገው ከውስጡ አስማተኛ ሰው ይወጣል። ይህ አስማተኛ አንድ ነገር ብቻ ይላል፣ ያንተ ፍላጎት ለኔ ትእዛዝ ነው። አሁን የምናውቀውኛ 3 ምኞቶችን ብቻ እንደሚያደርግልን ነው። ይህንን ታሪክ ግን ወደ ኋላ ሄዳችሁ ብትመረምሩት የምትናገሩት የምኞት ብዛት ገደብ የለውም። እስቲ ስለዚህ አስቡ። እሺ አሁን ይህንን ተረት ወስደን በእናንተ ላይ እንተግብረው። አስታውሱ፣ አላዲን ብቻ ነው የሚፈልገውን ሁሌ የሚጠይቀው። ከዛም በኋላ ትልቁ አስማተኛ ሰው ደግሞ አለ። በተለያየ ባህል ውስጥ የተለያየ ስም ተሰጥቶታል እና እኛም የፈለግነውን ስም ልንሰጠው እንችላለን። እና ማንኛውም ባህል ከኛ በላይ አንድ ኃይል እንዳለ ይነግረናል። እና ይህ አስማተኛ አንድ ነገር ብቻ ይላል። የፈጠራ ሂደት 3 ደረጃዎች አሉት። እነኚህም ደረጃዎች ለ2000 ዓመታት ኖረዋል። የመጀመሪያው ደረጃ መጠየቅ ነው። ጥያቄን አቅርብ። ያ ትልቅ ኃይል ጥያቄን እንዲያውቅ አድርገው። ያ ትልቅ ኃይልም ለሐሳብ መልስ ይሰጣል። ምንድነው በርግጥ የምትፈልገው? ቁጭ በልና በወረቀት ላይ ጻፈው። ስትጽፈው በአሁን ጊዜ ጻፈው። ምናልባት እኔ አሁን በጣም ደስተኛ ነኝ ብላችሁ ልትጀምሩ ትችላላችሁ። ከዛም በመቀጠል ህይወታችሁ እንዴት መሆን እንዳለበት ገልጻችሁ አስቀምጡ።
ይህንን ካያችሁት በጣም ደስ የሚል ጨዋታ ነው። ይህም ህዋን ልክ እንደ ካታሎግ መጽሐፍ አድርጋችሁ ተወስዱና እያንዳንዱን ገጽ እየከፈታችሁ ይህ ዕቃ እንዲኖረኝ እፈልጋለሁ፣ ያንንም እፈልጋለሁ እያላችሁ ጥያቄያችሁን ታቀርባላችሁ። ይህን ያህል በጣም ቀላል ነው። ሁለተኛው ደረጃ ደግሞ ማመን ነው። የጠየቃችሁት ነገር በቃ የራሳችሁ እንደሆነ አድርጋችሁ አስቡ። የማይንገዳገድ እምነት በውስጣችሁ ይኖር። ባላያችሁት ነገር እመኑ። ከዛን በመቀጠል ትልቁ ኃይል ሁኔታው እንዲሳካ ነገሮችን ማመቻቸት ይጀምራል። ብዙዎቻችን የምንፈልገውን ነገር እንኳን በደንብ እንድንፈልገው ራሳችንን አልፈቀድልነትም። ምክንያቱም እንዴት ሊደርስ እንደሚችል ማየት ስላልቻለን ነው። ትንሽ ጥናት ብታካሂዱ ማረጋገጫ ታገኛላችሁ። በጣም ትላልቅ ነገሮችን ያደረጉ ሰዎች መጀመሪያ እንዴት እንደሚያደርጉት አያውቁም። የሚያውቁት ነገር ቢኖር እንደሚያደርጉት ነው። እንዴት እንደሆነ አታውቁ። በመጨረሻ ግን ይገለጽላችኋል። መንገዱን በኋላ ተስቡታላችሁ። ብዙ ጊዜ የጠየቅነውን ነገር ሳናይ ስንቀር ተስፋ እንቆርጣለን፣ እናዝናለን። ከዛ በኋላ መጠራጠር እንጀምራለን። ይህም የጥርጥር መንፈስ የማዘን ስሜት ይፈጥራል። እንደገና ያንን ስሜት አምጡት። ከዛም በማይንገዳገደው እምነታችሁ ለውጡት። አውቃለሁ ወደኔ እየመጣ መንገድ ላይ ነው ያለው በሉ። የመጨረሻውና ሶስተኛው ደግሞ መቀበል ነው። ስላሰባችሁት ነገር ጥሩ ስሜት መሰማት ጀምሩ። ልክ ሲደርስላችሁ እንደሚሰማችሁ አሁን ይሰማችሁ እና በዚህ ሂደት ውስጥ ጥሩ ስሜት እየተሰማችሁ መቆየት ያስፈልጋል። ደስታ ያስፈልጋል። ምክንያቱም ደስታ ሲሰማችሁ ራሳችሁን በምትፈልጉት ሐሳብ እርግብግቢት ውስጥ ታስቀምጡታላችሁ። ይህ የስሜት ዓለም ነው። የሆነ ነገር በእውቀት ላይ ተነስታችሁ ብታምኑና አብሮት የሚያግዘው ስሜት ግን ከሌላችሁ ያ ያመናችሁት ነገር እንዲፈጠር የሚያደርግ ኃይል የላችሁም። ስለዚህ ሊሰማችሁ ይገባል። ያንን ምኞት ወደ እውነታ ስትለውጡ ከዚህ በመቀጠል ትልቅና ጥሩ ህልሞችን ለመፍጠር ዝግጁ ትሆናላችሁ። ጓደኞቼ ይህም ሁኔታ የፈጠራ ስራ እንለዋለን። ስለዚህ የስበት ህግን መማርና መተግበር ስታስቡ የስበት ህግ እንዲተገበር ሊያደርጉ የሚችሉ ስሜቶች እንዴት መፍጠር እንደምትችሉ ማወቅ አለባችሁ። ስለዚህ መኪናም ከሆነ ሂዱና ነድታችሁ ሞክሩት። በገበያ ውስጥ ተመላለሱ። ብቻ አሁን የማግኘትን ስሜት ሊፈጥር የሚችል የፈለጋችሁትን ድርጊት ፈጽሙ። ሁሌም አስታውሷቸው። ምንም ነገር እሱን ለመሳብ ስታደርጉ በርግጥም ትስቡታላችሁ። ምናልባትም ከእንቅልፋችሁ ነቅታችሁ ብድግ ስትሉ ከፊታችሁ ሆኖ ልታገኙ ትችላላችሁ። ታዲያ ቆም ብላችሁ ይህንን ማድረግ አለብኝ ግን ደግሞ ይሄ ደግሞ ያስጠላኛል ብትሉ አይሆንም፣ አይሰራም። አንዳንድ ጊዜ ድርጊት በጣም አስፈላጊ ነው። ልክ ትልቁ ኃይል እንደሚፈልገው መንቀሳቀስ ስትችሉ በጣም ያስደስታል። ታላቁ ኃይል ፍጥነትን ይፈልጋል። አትዘገዩ፣ ሁለተኛ ግምት አትስጡ፣ አትጠራጠሩ። እድሉ ሲኖር፣ ምቱ ሲኖር፣ የፍላጎቱ ስሜት ውስጥ ሲኖር ወዲያው እርምጃ ወሰዱ። ያ የእናንተ ስራ ነው። ይህንን ብቻ ነው ማድረግ ያለባችሁ። ከዛም የምትፈልጉትን ሁሉ ወደ ራሳችሁ ትስባላችሁ። ገንዘብ ከሆነ የምትፈልጉት ትስቡታላችሁ። ሰዎች ከሆነ የምትፈልጉት ትስቡታላችሁ። የሆነ መጽሐፍ ከሆነ የምትፈልጉት ትስቡታላችሁ። ወደምታስቡት ነገር ሐሳባችሁን መስጠት አለባችሁ። ምክንያቱም የምትፈልጉትን ነገር ምስል በአእምሮአችሁ ውስጥ ስትይዙ ወደዛ ወደሚወስዱ መንገዶች ትሳባላችሁ። እነሱም ወደ እናንተ ይሳባሉ፣ ይመጣሉ። ይህንም የሚሆነው ህጉን በመንተራስ ነው። ከምንም መጀመር ትችላላችሁ። ከዛ ምንም ነገር ደግሞ ተነስታችሁ መንገድ ወዳለው ትመጣላችሁ። እስቲ ይህንን አስቡ። መኪና ሁለት መብራቷን አብርታ በጨለማው ስትሄድ ያ መብራት የሚበራው 100 ጫማ ርቀት ድረስ ነው። እናም ከካሊፎርኒያ ተነስታችሁ እስከ ኒውዮርክ ድረስ በጨለማ ውስጥ እየነዳችሁ ትደርሳላችሁ። ምክንያቱም ያ 100 ጫማ ርቀት የሚያሳየው መብራት ስላለ ነው።
ህይወትም ልክ እንደዚሁ ነው የምትሆነው። የህይወታችን የሚቀጥሉት 100 ጫማዎች ርቀት አምነን ከተጓዝን ህይወት ልክ እንደ መኪናው ከዳር ታደርሰናለች። ሌላው ሰዎች የሚያብሰለስሉት ነገር የስበት ህግ ምን ያህል ጊዜ ይፈጅበታል ብለው ነው። ያሰብኩትን መኪና እስካገኝ፣ ዝምድና እስኪሻሻል፣ ያሰብኩትን ገንዘብና ብቻ ማንኛውም የምታስቡት ነገር ለመድረስ ምን ያህል ጊዜ ይፈጅበታል ብላችሁ ታስባላችሁ? እንግዲህ እኔ 30 ደቂቃ ይፈጃል፣ 3 ቀን ይፈጃል፣ አሊያም 30 ቀን ይፈጃል ብሎ የሚናገር የህግ መጽሐፍ የለኝም። ይልቅ ይህ የሚወሰነው የእናንተ ስሜትና የትልቁ ኃይል ሂደት አንድ ላይ መቆራኘቱ ላይ ነው። ለትልቁ ኃይል መጠለሱ ምንም አይደለም፣ የፈለገውን ነገር ማምጣት ይችላል። ታላቁ ኃይል ምንም ጉልበት ሳያወጣ ነው ነገሮችን ሁሉ የሚያደርጋቸው። ሳር ለማድረግ አይጨናነቅም፣ ጉልበትም አይፈልግም። እዚህ ጋር የሚፈጸመው ነገር ነው ሁሉንም የሚወስነው። እኛ የተናገርነው ነገር ነው የሚከሰተው። ይህ ትልቅ ነው፣ ጊዜ ይፈጃል፣ ይህ ደግሞ ትንሽ ነው፣ ስለዚህ በአንድ ሰዓት ውስጥ ይምጣ ማለት አትችሉም። ጥቂት ሰዎች ትናንሽ ነገሮችን ሲያስቡ ይቀላቸዋል እና እኛም ምን እንላለን? እስቲ በቀላል ነገር ጀምሩ እንላለን። ለምሳሌ ቡና መጠጣት ላይ ሐሳባችሁን አተኩሩ። በጣም ለብዙ ጊዜ ከተለያያችሁት ጓደኛችሁ ጋር ስታወሩ እስቲ አስቡ። ብቻ ሳታውቁት አንድ ሰው ስለዛ ሰው ሊነግራችሁ ይችላል፣ አሊያም ያ የምታስቡት ሰው ሊደውልላችሁ። ሰዎች እኔ እንዴት ለመኪናዬ ፓርኪንግ ቦታ እንደማገኝ ይገርማቸዋል። እና ይህንን ማድረግ የጀመርኩት ልክ ሚስጥሩ እንደገባኝ ነው። የምፈልጋትን ፓርኪንግ ቦታ ባዶ ሆና በአይምሮዬ እሰላታለሁ። 95% ያክል ክፍት ሆና አገኛታለሁ። 5% ደግሞ ምናልባት ለ1-2 ደቂቃ አጠብቃለሁ። ከዛም ቦታው ይለቀቅና እኔ እገባለሁ እና ይሄንን ሁሉ ያደርጋለሁ። ብዙ ሰዎች በተከሰተባቸው ሁኔታ ምክንያት እስር ቤት ውስጥ ያሉ ሁሉ እስኪመስላቸው ድረስ ይሰማቸዋል። እና እኔ የምላችሁ ነገር የፈለገ ሁኔታ ይፈጠርባችሁ፣ ያ አሁን የተፈጠረ እውነታ ነው። ይህም የተፈጠረ እውነታ ይህንን ትምህርት በመመልከትና ተግባራዊ በማድረግ ልትቀይሩት ትችላላችሁ። አሁን እየተፈጠሩባችሁ ያሉ ሁኔታዎችን መቀየር ስትፈልጉ መጀመሪያ አስተሳሰባችሁን መቀየር ይኖርባችኋል። ሁሌ የፖስታ ሳጥናችሁን ለመክፈት ስትሄዱ የዕዳ ቢል የምትጠብቁ ከሆነ ምን የሚፈጠር ይመስላችኋል? ቢል ቁጭ ብሎ ታገኙታላችሁ። እያንዳንዱን ቀን ላይ ቢል ይመጣብኛል እያላችሁ ባሰባችሁ ቁጥር ምንም ሌላ ነገር አይመጣም፣ ቢል ብቻ ነው ብላችሁ ስታስቡ ዕዳን ነው እየሰባችሁ ያለው። ከዛም ጤነኛ አስተሳሰብ እንዳላችሁ ይሰማችኋል እና ሁሌም ዕዳ እንደሚመጣ ባሰባችሁ ታረጋግጣላችሁ። ቢል ይኖር ይሆን? አዎ ቢል አለ። እንደው ቢል ይኖር ይሆን? አዎ ቢል አለ። ለምን? ምክንያቱም ዕዳ ይመጣል ብላችሁ ስለጠበቃችሁ። ስለዚህ ሁሌም ይከሰታል፣ ምክንያቱም የስበት ህግ ለአመለካከታችሁ ታዛዥ ነው። ቼክ ይመጣል ብላችሁ ጠብቁ። ብዙ ሰዎች አሁን ያሉበትን ሁኔታ ይመለከቱና እኔ ማለት እንደዚህ ነኝ ብለው ይደመድማሉ። ያ ማለት እናንተ ናችሁ ማለት አይደለም፣ ያ እናንተ የነበራችሁት ነው። ለምሳሌ በቂ ገንዘብ በባንክ ሂሳባችሁ ውስጥ የለም እንበል፣ ወይም ደግሞ ጥሩ የፍቅረኛሞች ግንኙነት የላችሁም እንበል፣ አሊያም ደግሞ ጤንነታችሁ በጣም አሳሳቢ ደረጃ ላይ ነው እንበል። ይህ ማለት እናንተ ናችሁ ማለት አይደለም። ይህ ይዛችሁ እስከ ህይወት ፍጻሜያችሁ ትቆያላችሁ ማለት አይደለም። ይህ ሊሆንባችሁ የቻለው ከዚህ በፊት በምታስቡት አስተሳሰብና ድርጊቶች ምክንያት ነው። ህይወታችሁ ይህንን ሁኔታ ልትኖር ተወስኖባታል ብላችሁ የምታስቡ ከሆነ ራሳችሁን እየረገማችሁ ነው። ስለዚህ ህይወታችሁን ለመለወጥ አሁን ምን ማድረግ አለባችሁ? 2 ወይም 3 ነገሮች እነግራችኋለሁ። በጣም የምትደሰቱበትና የምትኮሩበትን ነገር መጻፍ ጀምሩ። ምክንያቱም ኃይላችሁን ይቀይረዋል። ይህ የኃይል መቀየር ደግሞ አስተሳሰባችሁንም ይቀይረዋል። ምክንያቱም ይህንን ከማድረጋችሁ በፊት ምናልባት ስለሌላችሁ ነገር ስታስቡ ኖራችሁ ሊሆን ይችላል፣ ስለምታማርሩት ነገር ስታስቡ ኖራችሁ ሊሆን ይችላል። ይህንን ድርጊት መፈጸም ስትጀምሩ ግን በተለየ አቅጣጫ መሄድ ትጀምራላችሁ። ብዙ ጊዜ ነገሮች ወደ ህይወታችሁ እንዲመጡ ከፈለጋችሁ ምስጋና ክለኛ ምርጫ ነው። ሚስት ባሏ ትንሽ ስጦታ አምጥቶላት ስታመሰግነው ምን ማድረግ ነው የሚፈልገው? ተጨማሪ ስጦታዎችን መስጠት ነው የሚፈልገው። የምታመሰግኑ ከሆነ ተጨማሪ ነገሮች ወደ እናንተ እንዲመጡ ነው የምታደርጉት። የምታስቡት እና የምታመሰግኑትን ነገር ወደ ራሳችሁ እንዲመጣ ታደርጉታላችሁ። ይህ ስሜት ነው ሊኖራችሁ የሚገባ። ሁሌ ጧት ጧት እግሬ መሬት ሲረግጥ ተመስገን እላለሁ። ከዛም
ጥርሴን ለመቦረሽና ጧት ላይ የሚደረጉ ነገሮችን ሳደርግ በጣም የምኮራባቸውና የሚያስደስቱኝ ነገሮችን ማሰብ ጀመርኩ። ታዲያ ብዙ እንደዚህ የምስጋና ስሜት እየተሰማችሁ አሁን ባላችሁ ነገር ምስጋናን የምታቀርቡ ከሆነ ብዙ ጥሩ ነገሮችን መሳብ ትጀምራላችሁ። ነገር ግን እኔ የምፈልጋት መኪና የለኝም፣ የምፈልጋት ቤት የለኝም፣ የምፈልገው ጤንነት የለኝም የምትሉ ከሆነ አሁን ተመለሱ። እነኚህ ሁሉ እናንተ የማትፈልጓቸው ናቸው። ትኩረታችሁን አሁን በእጃችሁ ላይ ያሉና የሚያስደስቷችሁ ነገሮች ላይ አተኩሩ። ምናልባት ይህንን የሚመለከት አይን ሊኖራችሁ ይችላል። ምናልባት ያላችሁን ልብስ አስቡ። እዚህ ጋር ምናልባት አሁን ካላችሁ የተሻለ ልትፈልጉ ትችላላችሁ። ይህ በቅርብ ይመጣል። ነገር ግን መጀመሪያ ባላችሁ ነገር ልትኮሩ ይገባል። እና በኔ ቤተሰብ ውስጥም የሆነ ነገር ተከስቶ ነበር። ይህችን ድንጋይ አገኘ። ምናልባት ይህችን ድንጋይ በኪሴ ይዤ አይታችሁኝ ይሆናል። እና በኪሴ ውስጥ ሁሌ ይይዛታለሁ። እና ለራሴ ይህንን ድንጋይ ኪሴ በገባኝ ቁጥር ከነካሁት ስለምኮራበት ነገር ማሰብ አለብኝ ብዬ ቃል ገባሁ። እና ሁሌ ከእንቅልፌ ስነቃ ከቁም ሳጥኔ ላይ አነሳታለሁ፣ ከዛም ኪሴ ያስቀምጣታለሁ፣ ከዛም ስለምኮራበት ነገር ሁሉ አስባለሁ። ከዛም ማታ ከኪሴ ውስጥ ያሉ ነገሮችን አወጣና አስቀምጣለሁ። ያው እንደገና ማለሱ። ከዚህ ጋር በጣም የሚገርም ገጠመኝ አለኝ። አንድ ከደቡብ አፍሪካ የመጣ ጓደኛ ነበርኝና አንድ ቀን ይህን ድንጋይ ሲወድቅ አየና ምንድነው ብሎ ጠየቀኝ እና ምን እንደሆነ በደንብ አስረዳው። ከዛም እሱ ድንጋዩን ምስጋና ማስታወሻ ድንጋይ ብሎ መጥራት ጀመረ። ከሁለት ሳምንት በኋላ ኢሜል ከደቡብ አፍሪካ ደረሰኝ። እናም ልጁ በጉበት በሽታ ሊሞትበት እንደሆነ ነገረኝ። ከዛም 3 የምስጋና ማስታወሻ ድንጋዮች እንድልክለት ጠየቀኝ። እኔ ያስኩትን ተራ ድንጋይ ያገኘሁት ከመንገድ ነበር። ከዛም ይሁን ብዬ እሺ አልኩት እና ድንጋዩን መርጬ ጥሩ የምለውን ላኩለት። ከ4-5 ወር በኋላ ከሱ እንደገና ኢሜል ደረሰኝ። ልጄ ድኖልኛል፣ በጣም በጥሩ ሁኔታ ላይ ይገኛል ብሎ ጻፈልኝ እና አንድ ነገር ላጫውት ብሎ ወደ 1000 የሚጠጉ ምስጋና ማስታወሻ ድንጋዮችን ሸጠን የተገኘውንም ገንዘብ ለእርዳታ ለጋሽ ድርጅቶች ሰጥተናል። በጣም አመሰግናለሁ አለኝ። ስለዚህ በምስጋና ሰጪነት ስሜት ውስጥ መሆን አስፈላጊ ነገር ነው። ሌላው ልነግራችሁ የሚችለውና ህይወታችሁን ፍጹም ሊቀይረው የሚችለው ነገር ልገልጸው እንኳን ቃላት ያጥረኛል። እሱም በአእምሮ ውስጥ መሳል ነው። እኔ በአእምሮ ውስጥ የመሳል ሂደት በአፖሎ ፕሮግራም ውስጥ ነበር የወሰድኩት። በኢንስቲትዩት ውስጥ ደግሞ በ1980ዎችና 90ዎች ውስጥ በኦሎምፒክ ፕሮግራም ውስጥ አከናውኘዋለሁ እና ይህንን ስራ በአእምሮ ድርጊቶችን የመሳል ልምምድ ብለን እንጠራው ነበር። በአእምሮ ሁኔታዎችን መሳል ከቻላችሁ ሁኔታው በቁስ መልክ ተቀይሮ ማግኘት ትችላላችሁ። ስለ አእምሮ ስናወራ ደስ የሚለው ነገር አንድ ጊዜ የኦሎምፒክ አትሌቶችን ወሰድንና በጣም ውስብስብ የሆኑና ሰውነታቸው ማንበብ የሚችሉ መሳሪያዎችን እላያቸው ላይ ገጠምንባቸው። ከዛም በጭንቅላታቸው ውስጥ ብቻ ሲሮጡ እንዲያስቡ አደረግናቸው። በጣም የሚገርመው ነገር በሩጫ ጊዜ የሚንቀሳቀሱ ጡንቻዎች ስሜቱን መጋራት ጀመሩ። በአእምሮአቸው ውስጥ ሲሮጡ ልክ ሜዳ ላይ እንደሚሮጡት ነበር ሰውነታቸው መልስ የሰጠው። እንዴት ይህ ሊሆን ይችላል? ምክንያቱም አእምሮአችን በትክክል እናድርገው አሊያም ልምምድ ይሁን የሚያውቀው ነገር ስለሌለ ነው። I think if you've been there in the mind, you'll go there in the body. በአእምሮአችሁ ውስጥ መሳል ስትጀምሩ ልክ የምትፈልጉትን ስዕል አግኝታችሁ በጭንቅላታችሁ ስታመላልሱት ሁሌም ቢሆን እንዲደርስላችሁ በፈለጋችሁት ሐሳብ ላይና እሱ ላይ ብቻ አተኩራችሁ አስቡ። አንድ ምሳሌ ልስጣችሁ። የእጃችሁን ጀርባ አሁን ተመልከቱት። አድርጎ አሁን የእጃችሁን ጀርባ እዩት እስቲ። የቆዳችሁን ቀለም፣ አሻራችሁን፣ የደም ስሮቻችሁን ተመልከቱ። ጥፍራችሁን፣ የቆዳ መስመሮቻችሁን ተመልከቱ እስቲ። በጥልቀት እያንዳንዷን ነገሮች እዩዋቸው። አይናችሁን ከመክደናችሁ በፊት እጆቻችሁ የምትፈልጉትን መኪና መሪ ጨብጠው ተመልከቱ። በሆሎግራፊክ የምታዩት እስኪመስል ድረስ ይታያቸዋል። በዛች ቅጽበት እውነት መስሎ ሁሉ ይሰማቸዋል። መኪና እንደማያስፈልጋችሁ ሁሉ ልታስቡ ትችላላችሁ። ምክንያቱም ልክ እንዳላችሁ ሆኖ ስለሚሰማችሁ ነው። የስበተክ ተፈጻሚ እንዲሆን የሚያደርገው ስሜታችሁ ነው እንጂ የሳላችሁ ስዕል ወይም ሐሳብ አይደለም። እና እኔ እንደማስበው ብዙ ሰዎች ያስባሉ። አሁን ለምሳሌ እኔ ጥሩ ነገሮችን እያሰብኩ አሊያም በአእምሮ የምፈልገው ነገር የምስል ከሆነ ያ በቂ ነው ለኔ። ነገር ግን
ማሰባችሁን አላቆማችሁም ነገር ግን ያ የምታስቡት ነገር እንዳላችሁ አድርጋችሁ የማታስቡ ከሆነ የማትደሰቱ ከሆነ ያ የሚሰራ አይመስለኝም እዚህ ጋር ነው እንግዲህ ሚስጥሩ ወደ ተግባር የሚለወጠው በዛ መኪና ውስጥ የእውነት ቁጭ ብላችሁ ስትነዱ ሊሰማችሁ ይገባል ዝም ብላችሁ መመኘት ብቻ አይደለም ወይ ያቺ መኪና ብትኖረኝ አለም አንድ ቀን ይሄ መኪና ይኖረኛል ስትሉ በግልጽ ያልተቀመጠ ነገር ግን ወደፊት የሚሆን ነገር ነው ያሰባችሁ ያላችሁ እናም በዛ ስሜት ውስጥ ሁሌ የምትቆዩ ከሆነ አሁንም ሁኔታ የሚገለጸው ወደፊት ይሆንባችኋል ደስታ ይሰማችሁ ፈንጥዙ በዛች ቤታችሁ ሆናችሁ ስታደርጉት የእብደት ሊመስላችሁ ይችላል ግን ቢሆንም በደስታ ቦርቁ አድርጉት በቃ ብዙ ሰዎች ተውባክ እንደዛ ማድረግ አለብኝ ይላሉ ነገር ግን ዋናው ጥያቄ መሆን ያለበት ምን ያህል ለለውጥ ዝግጁ ነኝ የሚለው ነው እንግዲህ ይህ ስሜት ይህ በውስጣችሁ የታያችሁ ነገር ታላቁ ኃይል ራሱን እንዲገልጽ ያሰባችሁትን እንዲፈጽም በሩን ይከፍትለታል through which the power of the universe will begin to express የኛ ስራ እንዴት ይሆናል የሚለውን መመለስ አይደለም እንዴት የሚለው የሚገለጥላችሁ ምን በሚለው ጥያቄ ላይ ባላችሁ ትጋትና እምነት ነው እንዴት ይሁን የሚለው ጥያቄ የታላቁ ኃይል ስራ ነው ሁሌም ቢሆን በእናንተና በህልማችሁ መካከል ያለውን አጭሩን ፈጣኑና አቋራጩን መንገድ ያውቃል እንዴት ይሁን የሚለውን ጥያቄ ለዛ ታላቅ ኃይል ከሰጣችሁት በሚመጣው ነገር በጣም ትገረማላችሁ እዚህ ጋር ነው እንግዲህ ታምር መፈጠር የሚጀምረው ታዲያ ይህን ድርጊት ሁሉ ጊዜ መፈጸም ይኖርባችኋል ነገር ግን ይህን ስታደርጉ እንደ ስራ አድርጋችሁ አታስቡት እዚህ ጋር በጣም አስፈላጊውና አስምሬበት የምናገረው ለሚስጥሩ ትልቁ ቁልፍ ጥሩ ስሜት መሰማት ነው በዚህ ሁሉ ሂደት ውስጥ ስታልፉ ፍጹም ደስታ ሊሰማችሁ ይገባል እንደዚህ በሚኖሩ ሰዎችና በሌሎች ሰዎች ያለው ልዩነት እነኚህ ተአምር በተሞላበት ህይወት ውስጥ የሚኖሩ ሰዎች መሆኑን የቀን ተቀን ተግባራቸው አድርገውታል የስበት ህግን መጠቀም በጣም ልምዳቸው አድርገውታል በዚህም የተነሳ የትም ይሄዱ ተአምር ይከሰትላቸዋል ሁሌም መጠቀም እንዳለባቸው ያስታውሳሉ ለአንድ ጊዜ ብቻ ሳይሆን ሁሌም በሄዱበት ሁሉ ይጠቀሙታል ብዙ ጊዜ ሰዎች ይህንን ቪሲዲ ከተመለከቱ በኋላ ለወራት መተግበር ይጀምራሉ እና ታውቃለህ በጣም የሚገርም ነው ይህንማ ተጠቅሜ ህይወቴን እለውጣለሁ ብለው ይሄዳሉ ከዛም በኋላ ይሞክራሉ መልስ የለም ከስር ግን ፈንድቶ ሊወጣ ትንሽ ነው የቀረው ከዛ ላዩን ይመለከቱና ባክ የሚሰራ አይደለም ብለው ይተውታል ያ ታላቅ ኃይል ምን እንደሚል ታውቃላችሁ ያንተ ፍላጎት ለእኔ ትእዛዝ ብሎ ወርታች መውረድ ይጀምራል የስበትን ህግ ያወቁ ጊዜ እስቲ ይሰራል ወይ ብዬ አንድ ነገር መሞከር ፈለኩ እናም በ1995 የራይ ሰሌዳ ሰራው እና በዚህ ሰሌዳ ላይ እኔ ማግኘት የሚፈልገውን ወደ ራሴ መሳብ የሚፈልገውን ነገር ለምሳሌ እንደ ሰዓት መኪና የፍቅር ጓደኛ ልትሆነኝ የምትችልና የመሳሰሉትን እነዚህን ስዕሎች ሰሌዳው ላይ እለጥፍ ነበር እና ሁሉ ጊዜ ቢሮዬ ውስጥ ቁጭ ብዬ ሰሌዳውን እያየው በአእምሮዬ መሳል ጀምራለሁ እና በትክክል ያሰብኳቸው ነገሮች እንዳሉኝ አድርጌ አስባለሁ ከዛም ቤቴን ቀይሬ ሲሄድ ሁሉንም ነገሮችን ጠረስኩና መጋዘን ውስጥ አስቀመጥኳቸው በ5 አመት ውስጥ ብቻ 3 ጊዜ ቤት ለውጬ ነበር በመጨረሻም ካሊፎርኒያ ውስጥ ይህንን ያሁን ቤቴን ገዛውና ተቀመጥኩ ለአመት ያክል ከተቀመጥኩ በኋላ ከድሮ ቤቴ መጋዘን ውስጥ ያስቀመጥኳቸውን እቃዎችን እንዲወጡ አደረኩ አንድ ቀን ጠዋት ወደ 1 ሰዓት ተኩል አካባቢ ልጄ ወደ ቢሮ የመጣና በሩ አካባቢ ተጠርዞ ቁጭ ካለው ካርቶን ላይ ቁጭ ብሎ በእግሩ ይደበድብ ጀመር ከዛም ባካት በጥብጠኝ ስራ ላይ ነኝ አልኩት አባዬ ምንድነው እዚህ ውስጥ ያለው ብሎ ጠየቀኝ የኔ የራይ ሰሌዳዎች ናቸው አልኩት ምንድነው የራይ ሰሌዳ ሲለኝ አላማዎችን የምለጥፍበት ነው አልኩት እና ይህ የ5 አመት ልጄ አልገባውም ነበር ከዛም ካርቶኑን ቀድጄ ባሳየው እንደሚቀል ገብቶኝ ከፍቼ አሳየውት አንዱን የራይ ሰሌዳ ሳወጣው እላዩ ላይ እኔ ያኔ ከ5 አመት በፊት አልሞ የነበረ የቤት ስዕል ተለጥፎ አየሁት እና በጣም ያስደነገጠኝ ነገር እኛ አሁን እየኖርን ያለነው በዛ ቤት ውስጥ መሆኑ ነው በትክክል እሱን ባይመስልም ቅርጹን ሳይለቅ ዘመናዊ ተደርጎ የተሰራውን ነበር የገዛሁት እኔ ግን አላውቅም ነበር እና ልክ እንደተመለከትኩት ማልቀስ ጀመርኩ ልጄም ለምን ታለቅሳለህ አባዬ በመጨረሻ የስበት ህግ እንደሚሰራ ተረዳው በመጨረሻ በአእምሮ ውስጥ የመሳል ብቃት ኃይለኛ መሆኑን ተረዳው ሁሉም ያሰብኳቸው ነገሮች ሁሉ የገነባኋቸው ካምፓኒዎች ያሉኝ ስራዎች ይህንን ቤት ጨምሮ ሳስቡ የነበረ ነው አልኩት
ምን እንደምትፈልጉ ወስኑ እንደምታገኙት እመኑ እንደሚያስፈልጋችሁ እመኑ እንደሚቻል እመኑ ከዛም ሁሉ ቀን አይናችሁን ከድናችሁ ለብዙ ደቂቃ የምትፈልጉትን ነገር እንዳላችሁ አድርጋችሁ በአእምሮአችሁ ውስጥ ሳሉ ከዛ ልክ እንዳለ ሰው ይሰማችሁ ከዛ ስትወጡ ደግሞ ባላችሁ ነገር ደስታ ተሰምቷችሁ ተመስገን በሉና ስሜታችሁን ወደ ሰማይ ላኩ ያ ታላቅ ኃይል ደግሞ ያሰባችሁትን ነገር እንደሚያሳካ እመኑ ይህ ሚስጥር ለኔ ትልቅ የህይወት ለውጥ ምዕራፍን እንድጀምር አስችሎኛል ምክንያቱም እኔ ያደግኩበት ቤተሰብ ውስጥ አባቴ በገንዘብ ላይ ያለው አስተሳሰብ መጥፎ ነበር ሀብታም ሰዎች ሁሉንም ሰው የሚበድሉ አድርጎ ነው የሚያስበው ምንም ይሁን ገንዘብ ካለው አጭበርብሮ ነው ብሎ የሚያስብ ነው እና እኔ ያደግኩበት ቤተሰብ ስለ ገንዘብ ያለው አመለካከት ገንዘብ ካለ መጥፎ ያደርጋል ይላሉ መጥፎ ሰዎች ብቻ ናቸው ገንዘብ ያላቸው ገንዘብ ዛፍ ላይ አይበቅልም እኔ ሮክፌለር መሰልኩ እቺ ደግሞ ሁሌ የሚላት ናት እና እኔ ያደግኩበት ሁኔታ ህይወት ከባድ ነች ብሎ በሚያስብ ቤተሰብ ውስጥ ነው ያደግኩት ደብሊው ክሌመንት ስቶን ያገኘው ጊዜ ነው በቃ እኔ ተቀየርኩ ከስቶን ጋር ስሰራ ታቅሜ በላይ የሆነ ግብ እንዳስቀምጥ ነገረኝ በዛን ጊዜ በአመት $8000 ነበር ገቢ እና በሆነ ምክንያት ብቻ ሊለካ የሚችል ነገር መሞከር ፈለኩ ከዛም በአመት ውስጥ $100,000 ማግኘት አለብኝ ብዬ ተነሳው እና ያኔ እንዴት እንደማደርግ ራሱ አላውቅም ነበር ምንም አይነት ዘዴ አልነበረኝ ያደረኩት ነገር ቢኖር አመኚ ልክ እንደሆነልኝ አድርጌ እንቅስቃሴ ማድረግ ጀመርኩ ሌላ ያስተማሪ ነገር ሁሉ ጊዜ አይኔን ከደኜ ግቦቼን በአእምሮዬ መሳል እንዳለብኝ ነበር እና በትክክልም $100,000 ኖት ሰርቼ ኮርኒሱ ላይ ለጠፍኩት ከእንቅልፌ ስነቃ መጀመሪያ የማየው ነገር እሱ ነው ከዛም አይኔን ከድንና ይህ $100,000 ሲኖረኝ ብዬ ማሰብ ጀመራለሁ ከዛም ለ30 ቀን ያህል ምንም የሚስብ ነገር አልተፈጠረም ማለት በጣም ገቢ ሊያመጣ የሚችል ሐሳብ አልፈለቀልኝም ወይንም ደግሞ የተለየ ሰው መጥቶ ተጨማሪ ብር አልሰጠኝም እና አንድ ቀን ሻወር ውስጥ ሆኜ ድንገት $100,000 ሐሳብ መጣልኝ ድንገት ነው የመጣልኝ እና የጻፍኩት መጽሐፍ ነበረኝ እና ምን አልኩ 400,000 ኮፒ ብሸጥ $100,000 ያመጣላሉ መጽሐፉ ተጽፎ ቁጭ ብሎ ነበር ነገር ግን ይህን ሐሳብ አልመጣልኝም ነበር እና አንዱም እኔ የማምነው ነገር አነሳሳሽ ሐሳብ ሲመጣልህ ልታምነው ይገባል እንዴት አድርጌ 400,000 ኮፒዎችን መሸጥ እንደምችል አላውቅም ነበር ምክንያቱም እንደዛ አድርጌ ስለማላውቅ ናሽናል ኢንኳየርን በአንድ ሱፐርማርኬት ውስጥ አየሁት መጽሐፌ ከጀርባ ነበር የተደረደረው ለኔ ግን እንደው ድንገት ከፊት እንደተደረደረ አድርጌ ነበር የተመለከትኩት ከዛ ከ6 ሳምንት በኋላ ኒውዮርክ ያለው ሃንተር ኮሌጅ ውስጥ ለ600 መምህራን ንግግር አደረጉ በጣም የሚገርም ንግግር ነው ያደረገው ቃለ መጠይቅ ላደርግልህ እችላለሁ የምን ጋዜጠኛ ነሽ አልኳት ፍሪላንስ ጻፊ ነኝ ነገር ግን ብዙ ጽሁፎችን ለናሽናል ኢንኳየር እሸጣለሁ ከዛም ወዲያው ሚስጥሩ ነው ትዝ ያለኝ ይህ ነገር እየሰራ ነው አልኩ ከዛም ጽሁፉ ወጣ መጽሐፌ ለጉድ መሸጥ ጀመረ ነገር ግን ልናገር የሚፈልገው ነገር እነዚህ ሁሉ ሁኔታዎች ያችንም ልጅ ጨምሮ ወደ ራሴ ስቤያቸው ነበር እና ረጅሙን ታሪክ ሳሳጥረው በዛን አመት በትክክል $100,000 አላገኘው ያገኘሁት $92,327 ነበር ይህ ነገር አይሰራም ብዬ ያኮረፍኩ ይመስላችኋል አላኮረፍኩም እንደው በጣም የሚገርም ነው ብዬ ተደስቻለሁ ከዛ ሚስቴ ምን አለች እንዴ ለ100,000 ከሰራማ ለ1 ሚሊዮን የሚሰራ አይመስልህ አለችኝ እኔም እንሞክራለን ከዛም አሳታሚ ቼክ ጻፈልኝ ቼኩ ላይ ሲፈርም የሚስክሰው ስሎ ነበር የሰጠኝ ምክንያቱም ይህ $1 ሚሊዮን ቼክ ሳገኘው የመጀመሪያ ስለሆነ ነበር እና እኔ ከራሴ ልምድ ለማወቅ ሆም ብዬ ፈጽሜ እንደሚሰራ አረጋግጫለሁ በአሁኑ ሰዓት ብዙ ሰዎች ምን እንደሚያስቡ ልገምት እችላለሁ እሱም ብዙ ገንዘብ እንዴት ወደ እኔ መሳብ እችላለሁ እንዴት አድርጌ ነው ጥሩ ነገር መሳብ የምችለው እንዴት ነው ባለጠግነቱን ወደ ራሴ የምስበው እንዴት ነው ስራዬን የምወደው እንዴት ነው እዳይን የማስወግደው እንዴት ነው ገንዘብ እንዲመጣ ማድረግ የምችለው የሚሉትን ሐሳቦች ናቸው ፈልጉት
በቃ ቅድም የተነጋገርነው ነገር እንደገና ወደ ኋላ ሄደን መመልከት ነው የእናንተ ስራ የምትፈልጉትን ነገር መምረጥና ማወጅ ብቻ ነው እሺ ገንዘብ ኮኔ የምትፈልጉት ምን ያህል እንደምትፈልጉ ተናገሩ እኔ የምፈልገው $25000 ነው አሊያም ያልጠበቁትን ገንዘብ በሚቀጥሉት 30 ቀኖች ውስጥ ማግኘት እፈልጋለሁ በሉ ብቻ የምትጠሩት ገንዘብ ለራሳችሁ የሚታመን ነው ብዙ ሰዎች ከዕዳ የመውጣት ግብ አላቸው ይህ ዓላማ ሁሉ ጊዜ ዕዳ ውስጥ እንድትኖሩ ነው የሚያደርጋችሁ የምታስቡትን ነገር ሁሉ ወደ ራሳችሁ ትስባላችሁ እናንተ ከዕዳ መውጣት ነው የምትሉት እኔ ከዕዳ መውጣት መግባት ብትሉ አያገባኝም ዕዳ የሚባለውን ካሰባችሁ ብዙ ዕዳ ነው ወደ ራሳችሁ የምትስቡት አውቶማቲካሊ ዕዳ የሚከፍል ፕሮግራም ስሩና እናንተ ባለጸግነት ላይ ሐሳባችሁን ይኑሩ ብዙ ጊዜ ሰዎች በሚቀጥለው ዓመት ገቢን እጥፍ ማድረግ ፈልጋለሁ ይሉኛል ከዛም የሚሰሩትን ስራ ስታዩ ግን ገቢያቸውን እጥፍ የሚያደርግ ስራ አይሰሩም ከዛም ዞር ይሉና ይሄማ ከአቅሜ በላይ ነው ይላሉ ታዲያ ምን የሚፈጠር ይመስላችኋል ትልቁም ኃይል ፍላጎትህ ለኔ ትእዛዝ ነው ብሎ ማድረጉን ያቆማል ሐሳባችሁን በማጣት ላይ ስታተኩሩ ስለ አለመኖራችሁ ከቤተሰቦቻችሁ ጋር ስታወሩት ከጓደኞቻችሁ ጋር ስትወያዩበት ለልጆቻችሁ በቂ ገንዘብ የለኝም ስትሏቸው ያንን መግዛት አንችልም ስትሏቸው ምን የሚመጣ ይመስላችኋል መቼም ሳትችሉት ትኖራላችሁ ሀብትን ከፈለጋችሁ ሀብት ላይ ትኩረታችሁን አድርጉ ባለጸግነት ላይ ሐሳባችሁን አድርጉ እኔ መጀመሪያ ምስጢሩ የገባኝ ሰሞን የዕዳ ቢል ይመጣብኝ ነበር ሁሉ ጊዜ በፖስታ ሳጥኔ ውስጥ የዕዳ ቢል አገኛለሁ ከዛም ይህንን እንዴት መቀየር እንደምችል ማሰብ ጀመርኩ የስበት ህግ ሐሳብን ሰብስበ ትኩረት የሰጠው ነገር ይደርሳል ይላል እና የባንክ ስቴትመንት ሲመጣልኝ ድምሩን በፍሉድ አጠፋውና ከዛም እኔ እንዲመጣ የምፈልገውን ድምር አስቀምጣለሁ ከዛም በፖስታ ሳጥኔ ውስጥ ለምን ቼክ ሲመጣ ባይምሮ ያላስብም አልኩ ከዛም ማሰብ ጀመርኩ በአንድ ወር ጊዜ ውስጥ ነገሮች ሁሉ በለውጥ ጀመሩ በጣም የሚገርም ነው ዛሬ በፖስታ ሳጥኔ ውስጥ ቼኮች ብቻ ነው የሚመጡት ጥቂት የሚባሉ የዕዳ ቢሎች ይመጣሉ ግን የቼኮቹ በጣም ይበዛል እኔ ያደኩት ገንዘብ ለማግኘት በጣም መስራት አለብህ በሚል አካባቢ ውስጥ ነበር እና ይህንን አባባል ገንዘብ በቀላሉና በተደጋጋሚ የሚመጣ ነው በሚል አባባል ተካው መጀመሪያ ላይ ራሴን እየዋሸኝ ይመስላል አይደል ጭንቅላታችሁ ውስጥ ያለ አንድ አካል ትሽ አንቺ ውሸታ ይከብዳል ይላል ይህንን ቀላል የቴኒስ ጨዋታ ልታውቁት ይገባል ባለጠግነት ስንመለከተው በአእምሮ ያስቀመጥነው ነገር ነው አንድ ላንድ በሚደረግ የምክር አገልግሎቴ ላይ ደንበኞቼን ስመክራቸው 80% የሚሆነው ምክሬ አስተሳሰባቸውን ማሳመር እንዳለባቸው ነው እና ይህንን የሚመለከቱ ሰዎች ደግሞ አንቺ ትችያለሽ እኔ አልችልም እንደሚሉ አውቃለሁ ማንኛውም ሰው ከገንዘብ ጋር ያለውን የውስጥ ግንኙነትና ንግግር መለወጥ ይችላል ብዙ ሰዎች አውቃለሁ በጣም ብዙ ብር ያላቸው ነገር ግን የትዳር ግንኙነታቸው በጣም የሚያስጠላ ይህ ባለጠግነት አይደለም ገንዘብ ብላችሁ ሄዳችሁ ሀብታም ልትሆኑ ትችላላችሁ ነገር ግን ይህ ባለጠግነትን ይገልጻል ማለት አይደለም ገንዘብ የባለጠግነት አንዱ መገለጫ አይደለም እያልኩ አይደለም በእርግጥ ነው ነገር ግን እሱ አንዱ ክፍል ብቻ ነው ሌላው ደግሞ ብዙ መንፈሳዊ የሆኑ ሰዎችን አገኛለሁ ሁሉ ጊዜ ታማሚና ደሆች ሆነው ይህም ባለጠግነት አይደለም ህይወት በሁሉም በኩል የተሟላች መሆን አለባት በሰለጠነው ዓለም ውስጥ የሚኖሩ ብዙ ሰዎች ስኬትን ይፈልጋሉ ቤት ይፈልጋሉ ትልቅ ቢዝነስ ይፈልጋሉ ውጫዊ የሆኑ ነገሮችን ሁሉ ይፈልጋሉ በጥናታችን ነገሮችን ማግኘት የምንፈልገው ነገር ለማግኘት ማረጋገጫ አይደሉም ለምሳሌ ደስታ እነኚህ ውጫዊ የሆኑ ነገሮች ደስታ ያመጡልናል ብለን ለማግኘት እንሄዳለን ነገር ግን ይህ ኋላ ቀርነት ነው ይልቅ ወደ ውስጣችሁ ሄዳችሁ የውስጥ ደስታን የውስጥ ሰላምንና የውስጥ ራዕይን ፈልጉ ከዛም ሁሉም ውጫዊ ነገሮች መምጣት ይጀምራሉ ሚስጥሩ ለኔ እንደሚታየኝ እኛ የራሳችን ዓለም ፈጣሪዎች እንደሆነን ነው እያንዳንዱ መፍጠር የምንፈልገው ምኞት በህይወታችን ይከሰታል ስለዚህ የምትመኙትን ነገር የምታስቡትን ነገር የሚሰማችሁን ነገር ሁሉ ተጠንቀቁ ምክንያቱም ተፈጥሮ ታዩታላችሁና ነው እና አንድ ቀን አንድ ሰው ቤት ሄድኩ እና እሱም በጣም ታዋቂ አርት ዳይሬክተርና ታዋቂ ፊልም ፕሮዲዩሰር ነው እነኚህን ቆንጆ ሴቶች በቤቱ ግድግዳ ላይ ሰቅሏል ራቁቷን የሆነች ልብስ የለበሰችና እንደው እንደዚህ አይነት ነገር ብለው አላየህም አይነት የሚመስሉ ሴቶችን አስቀምጧል በፍቅር ግንኙነት ላይ ችግር አለበት አይደል ሳይኪክ ነሽ ወይስ እንዴት ነው አይ ተመልከት 7 ቦታዎች እንዳለ ያስቀመጥካቸው ሴቶች አንድ አይነት ናቸው እንዴ እኔ እንደዚህ አይነት አሳሳር ስለምወድ ነው እኮ ራሴ እኮ ነው ይሳልኩት እንደውም አንተ ኮንክማ
በጣም መጥፎ ነው። እሱ በጣም የሚያምር ነው። እንዲሁም የሚያማምሩ የፊልም ሴት አክተሮች በዙሪያው አሉ። ምክንያቱም የሥራው ጸባይ ነው። ነገር ግን ፍቅር አልያዘው። ምንድነው የምትፈልገው? 3 ሴቶችን በሳምንት ውስጥ መጥበስ እፈልጋለሁ። እሺ ራስህን ከ3 ሴቶች ጋር አድርገህ ሳል። ከዛም በእያንዳንዷ ግድግዳ ላይ ስቀለው። ከ6 ወር በኋላ አውሮፓ ውስጥ አገኘሁትና እንዴት ነው የፍቅር ህይወት? አሪፍ ነው። አብሮኝ መሆን እንደሚፈልጉ ደውለው ነገሩኝ። ምክንያቱ ለምን እንደሆነ ታውቃለህ? ያ ምኞትህ ስለሆነ ነው። ሁሉብኝ ነው። ግን አሁን መረጋጋት እፈልጋለሁ። አሁን ማግባት ነው የምፈልገው። እውነተኛ ፍቅር እፈልጋለሁ። ጥሩ በል ሂድና ሳለው። ከዛም ሄደና በጣም የሚያስቀና ፍቅር ያለባቸው ፍቅረኛሞችን ሳለ። ከዓመት በኋላም አገባ። በጣም ደስተኛ ሆነ። ምክንያቱም ሌላ ምኞት ከውስጡ ስላወጣ ነበር። ከዚህ በፊት ይህንን ምኞት ለዓመታት ያክል በውስጡ ይዞት ነበር፣ ተመኝቶት ነበር፣ ግን አልተሳካም። ምክንያቱም የእሱ ውጫዊ ሁኔታ የእሱ ቤት ከሱ ምኞት ጋር የሚጋጭ ነበር። So if you know this knowledge, you should start playing with it. በትዳር ውስጥ መጀመሪያ ወደ ትዳር የሚመጣውን ማወቅ ተገቢ ነው። ጓደኛችሁን አይደለም ራሳችሁን ማወቅ አለባችሁ። መጀመሪያ እናንተ ጓደኛችሁን ሳትወዱ እንዴት ሌላ ሰው እንዲወደው ትጠብቃላችሁ? እንደገና ነግራችኋለሁ። የስበት ህግ ወይም ይህ ሚስጥር ማለት ይህን ነገር ወደ ውስጣችሁ ማስገባት ላይ ነው ቁልፉ። ልታውቁት የሚገባ አንድ ጥያቄ ልጠይቃችሁ። ሰዎች እናንተን እንዲንከባከባችሁ እንደምትፈልጉት ራሳችሁን ትንከባከባላችሁ? ለራሳችሁ መፍትሄ ራሳችሁ ትሆናላችሁ። ያው ውለታ አድርጌላለሁ ውለታዬን እጥፍ አድርገህ ትመልሳለህ አትበሉ። ይልቅ ለራሳችሁ ውለታ አድርጉ። ለራሳችሁ ጊዜ ስጡ። ራሳችሁን በፍቅር ሙሉ። ያኔ ከራሳችሁ ፈሶ ለሌሎች ይደርሳል። በጣም ብዙ የፍቅር ግንኙነት ውስጥ ሳለው ጓደኛዬ ውበቴን እንዲያሳየኝ ጠብቅ ነበር። ምክንያቱም የራሴን ውበት አላየውም ነበር። ሳድግ በጣም የምወዳቸውና የማደንቃቸው ባዮኒክ ሴቶችን፣ ወንደር ሴቶችንና ቻርልስ ኤንጅሎችን ነበር። እነሱ ቆንጆች ሆነው ሳለው ግን እነሱ እኔን አይመስሉም። ከሊሳ ጋር ፍቅር የያዘኝ ጊዜ ነው። ቸኮሌት ቀለም ቆዳዬን፣ ወፋፍራም ከንፈሮቼን፣ ደልደል ያለውን ዳሌን፣ ከርዳዳውን ጸጉሬን የወደድኩ ጊዜ ነው ዓለም ሁሉ እኔን መውደድ የጀመረችው። አንተን ትልቅ የሚያደርግ ነገር አንድ ነገር አለ። እኔ ራሴን ለ44 ዓመት አጥንቼዋለሁ። ራሴን መሳም ነው የሚፈልገው። ምክንያቱም ራሳችሁን መውደድ አለባችሁ። እኔ ስለ መጥፎ ራስ ወዳድነት አይደለም የማወራው። እኔ የማወራው ጤናማ የሆነ ራስን የማክበር ሁኔታ ነው። ታዲያ ራሳችሁን መውደድ ስትጀምሩ ሌሎችን መውደድ ትጀምራላችሁ። በማህበራዊ ኑሮ ውስጥ ስንሆን ብዙ ጊዜ ሌሎችን እናማርራለን። የሥራ ባልደረቦቼ ጋር አብሮ መስራት አይቻልም፣ ባሌ በጣም ያበሳጭኛል፣ ልጆቼ በጣም ሰነፎች ናቸው። ሁሌም ሌሎች ላይ ትኩረት ሰጥተን እንናገራለን። ማህበራዊ ኑሮአችሁ በደንብ እንዲሳካ ከፈለጋችሁ የምታደንቁት ነገሮቻቸው ላይ ትኩረት ሰጥታችሁ ቆዩ። ስለዛ ሰው የምትጠሉት ነገር ላይ ሳይሆን የምታደንቁትን ነገር ላይ አተኩሩ። የምንጠላውን ነገር የምናማርር ከሆነ እነኛ የምንጠላቸው ነገሮች ናቸው እየሳብን ያለነው። በጣም መጥፎ የትዳር ግንኙነት እያላችሁ ቢሆንም እንኳን ነገሮች ሁሉ ተበላሽተው ከፊታችሁ እንኳን ማንም እንዲቆምና እንዲያናገራችሁ በማትፈልጉበት ሰዓት እንኳን ነገሮችን መለወጥ ትችላላችሁ። You still can turn that relationship around. ለሚቀጥሉት 30 ቀናት በቀን አንድ ጊዜ ብጣሽ ወረቀት እየያዛችሁ ስለዛ ሰው የምታደንቁትን ነገር ሁሉ ጻፉ። ለምን እነሱን እንደወደዳችኋቸው አስቡ። አጫዋወታቸውን ታደንቃላችሁ፣ ድጋፍ ሰጭነታቸውን ትወዳላችሁ። እነዚህ ነገሮች ላይ ትኩረት ሰጥታችሁ ስታደንቁ ይህ ነገር በስቶ ታገኙታላችሁ። ከዛ ችግሩም ቀስ ብሎ ይወገዳል። የፈለገ ብንጥር ሌሎች ሰዎችን መቆጣጠር አንችልም። ባል ለምሳሌ ተናዶ ሲመጣ ምናልባት ሚስት ደግሞ ከጓደኞቿ ጋር በደስታ ውስጥ ልትሆን ትችላለች። በስበት ህግ መንገድ የራሳችንን ደስታ መፍጠር እንችላለን። ብዙ ጊዜ ሌሎች ሰዎች የኛን ደስታ እንዲፈጥሩ እድሉን እንሰጣቸዋለን። እናም ብዙ ጊዜ እኛ እንደምንፈልገው ሳያስደስቱን ይቀራሉ። ለምን? ምክንያቱም አንድ ሰው ብቻ ነው የእናንተን ደስታ ሊፈጥር የሚችለው። እሱም እናንተው ራሳችሁ ናችሁ። ወላጆችም ቢሆኑ ልጆችም ቢሆኑ ባለም ሚስትም ቢሆኑ የእናንተን ደስታ መፍጠር አይችሉም። የእናንተ ደስታ በውስጣችሁ ነው ያለው።
Your joy lies within you. የኛ የሰውነት አቋም ያስተሳሰባችን ውጤት መሆኑን መገንዘብ ይኖርብናል። በሜዲካል ሳይንስ ውስጥ የተረዳነው ነገር ያስተሳሰባችን ደረጃ የሰውነታችንን አቋም፣ ክፍሎች እንዲሁም ተግባር በትክክል ተጽዕኖ እንደሚያሳድርበት ነው። የፕላሲቦን ውጤት ራሱ እናውቃለን። ፕላሲቦ ማለት በጤንነታችን ላይ ምንም አይነት ለውጥ ወይም ተጽዕኖ የለውም። ልክ ከስኳር እንደተሰራ ኪኒን አድርጋችሁ እዩት። ከዛም ለበሽተኛው ይህ በጣም ፍቱን መድኃኒት ነው ብላችሁ ትነግሩታላችሁ። ያን በሽተኛ አምኖ ፕላሲቦውን ሲወጥ በሽተኛው ይድናል። እንደውም ለያዘው በሽታ ከሚሰጠው እውነተኛ መድኃኒት የበለጠ ይህኛው ለውጥ ሊያመጣ ይችላል። በዚህም የተነሳ ዶክተሮች አእምሮ ጤንነት እንዲመለስ የሚያደርገው አስተዋጽኦ በጣም ከፍተኛ መሆኑን ተረድተዋል። በጣም የታመመ ሰው ካለ ይህንን ልትሞክሩ ትችላላችሁ። የያዘው በሽታ ለሞት የሚያደርሰው የሚሆን ከሆነ እውነተኛ መድኃኒቱ መጠቀም ይሻላል። ነገር ግን ፕላሲቦን መጠቀም ምን ያህል የሰው ልጅ ጭንቅላት በጤንነት ላይ ተጽዕኖ እንዳለው ሊያስረዳችሁ ይችላል። የዓለም ጸጋ ጥሩና መልካም ጤንነት ያለበት የዓለምን መልካም ስጦታዎች ሁሉ ለመቀበል ራስን ከከፈትክ የዓለምን ደስታን፣ ፍቅርን፣ በረከትን ትቀዳጃለህ። በዓለም ላይ ለአንተ የተባለውን ደሳስ የሚሉ ነገሮችን ሁሉ ትወርሳለህ። ጤነኛነትን፣ ባለጠግነትን፣ መልካም ተፈጥሮን፣ አእምሮህን በመጥፎ አስተሳሰብ ሞልተህ ራስህን ከዘጋህ ነገሮች ሁሉ አይመቹህም። ቁርጥማቱና ህመሙ ሁሉ ይሰማሃል። በእያንዳንዱ ቀን ውስጥ ማለፍ ህመም የተሞላበትና የሚታክት ሆኖ ነው ይሰማል። አንዳንድ ሰዎች የማይድን በሽታ አለባቸው። ይህ በሽታ የሚባለው ነገር ማሰብ አቁሙ። ከሺህ በላይ የሚሆኑ በሽታዎች አሉ። ሁሉም ግን አንድ የደከመ ክፍል በውስጣችን በመኖሩ የተፈጠሩ ናቸው። ሁሉም በአንድ ምክንያት ነው የተፈጠሩት። እሱም ጭንቀት ነው። በሰውነታችሁ ላይ ጭንቀት ስታሳድሩበት የሆነ ቦታ ይበላሻል። ሰውነታችን የሆነ ምልክት ሊሰጠን ሲፈልግ ህመም ይለቅብናል። ይህም የሚሆነው አስተሳሰባችን ጥሩ እንዳልሆነ፣ ባለን ነገር ደስተኞች አለመሆናችንን፣ ፍቅር በውስጣችን አለመኖሩን ለማሳየት ነው። ስለዚህ የሰውነታችን ምልክቶች የሚያስፈሩ አይደሉም። በሰውነታችን ውስጥ የሆነ በሽታ አሊያም አለመመቸት ቢፈጠር አስተሳሰብን በማስተካከል ብቻ ችግሩን መቀልበስ ይቻላል የሚለው ጥያቄ በተደጋጋሚ የሚጠየቅ ነው። እና መልሱ ደግሞ አዎ በትክክል ይቻላል። በህዳር 23 ላይ የጡት ካንሰር እንዳለብኝ ተነገረኝ። ከዛም በጽኑ እምነት ልክ እንደ ዳንኩኝ አድርጌ ማሰብ ጀመርኩ። በእያንዳንዷም ቀኑን ሙሉ ስለ ዳንኩኝ አመሰግናለሁ እላለሁ። ደግሜ ደጋግሜ ተመስገን እላለሁ። ከልቤም እንደ ዳንኩ አድርጌ አምን ጀመር። በውስጤ ካንሰር እንደሌለ አድርጌ ራሴን መመልከት ጀመርኩ። ከበሽታው ለመዳን ከማደርጋቸው ነገሮች ውስጥ አንዱ በጣም የሚያስቁ ፊልሞችን ማየት ነበር። እናም ሁሌ መሳቅ፣ መጫወት ነው። አንድም ተጨንቄ አላቅም ነበር። ምክንያቱም ጭንቀት ራስህን ለማዳን የምታደርገውን ሂደት ስለሚያጨናግፈው ነው። በሽታው እንዳለብኝ ከተነገረኝ ጊዜ ማለትም ህዳር 23 ጀምሮ እስከ ዳንኩበት ጊዜ ድረስ በጠቅላላው ወደ 3 ወር ነበር የፈጀው። የሚሆነው ራዲዬሽንና ኬሞቴራፒን ሳልጠቀም ነው። በጣም አስፈላጊ ወደ ሆነ ፕሮግራም ነው የመጣ ነው። ወደ ራስን ማዳን ፕሮግራም። ቁስል ይወጣባችኋል፣ ከዛም ተመልሶ ይድናል። የባክቴሪያ ኢንፌክሽን ይገጥማችኋል። በሽታ ተከላካይ ህዋሳቶች ይመጡና እነኛም ባክቴሪያዎች ያስወግዳሉ። በሽታ ተከላካይ ህዋሳት የተፈጠሩት ሰውነታችንን ከበሽታ ለመጠበቅ ነው። በመልካም ስሜት ላይ ባለ ሰውነት ውስጥ
በሽታ ሊኖር አይችልም። ሰውነታችሁ በእያንዳንዷ ሰከንድ በሚሊዮን የሚቆጠሩ አዳዲስ ሴሎችን ይፈጥራል። ይህንን በቀጥታ ስንናገረው ሰውነታችን በእያንዳንዷ ቀን ራሱን ይተካል ማለታችን ነው። አንዳንድ የሰውነት ክፍሎቻችን ወራትን ሲፈጁ፣ ሌሎች ደግሞ አመታትን ሊፈጁ ይችላሉ። ነገር ግን ከሆነ ጊዜ በኋላ አዲስ ሰውነት ይኖረናል ማለት ነው። በሽታ ቢኖርባችሁና ስለ በሽታው አተኩራችሁ የምታስቡ ከሆነ፣ ስለ በሽታችሁ ለሰው የምታወሩ ከሆነ ብዙ በበሽታው የተጠቁ ሴሎችን ነው እየፈጠራችሁ ያለው። እስቲ ራሳችሁን ሙሉ ጤንነቱ የተጠበቀ ሰውነት እንዳላችሁ አድርጋችሁ ተመልከቱ። ስለናንተ በሽታ ዶክተራችሁ ይጨነቅበት። እስቲ ሁለት ሰዎችን እንመልከት። ሁለቱም በሆነ በሽታ ተጠቅተዋል። አንዷ ደስታዋ ላይ ማተኮርን መረጠች። በወደፊት ተስፋ መኖር ጀመረች። ይቻላል በሚል አስተሳሰብ ውስጥ መኖር ፈለገች። ደስታን ሊሰጣት በሚችል ነገር ሁሉ ላይ ትኩረቷን አደረገች። ሁለተኛዋ ደግሞ አንድ አይነት በሽታ የያዛት በሽታዋ ላይ ትኩረት ማድረግን መረጠች። ህመሟን ማዳመጥ ላይ ትበረታለች። ምን ይሻለኛል እያለች ታማርራለች። አንድ ሰው ባለበት ህመም ላይና ምልክቶቹ ላይ ሙሉ ትኩረቱን ሲያደርግ በሽታው እንዲባባስ እያደረገ ነው። መዳን የሚባለው ነገር አሞኛል ከሚለው አስተሳሰብ ድኛለሁ ወደሚለው አስተሳሰብ እስካልመጣ ድረስ አይከሰትም። ምክንያቱም ይህ የስበት ህግ ነውና። መልካምና ደስታ የተሞላበት አስተሳሰብ መኖር ወደ መልካምና ጤናማ ተክለ ሰውነት ይመራል። መጥፎና ጭንቀት የተሞላበት አስተሳሰብ መኖር ደግሞ የአእምሮአችንና የሰውነታችን ተግባር በአግባቡ እንዳይካሄድ ያደርጋል። ምክንያቱም የኛ አስተሳሰብና ስሜቶች ናቸው ሰውነታችን ራሱን እንደገና እንዲያቀናጭና እንዲፈጠር የሚያደርጉት። ጭንቀትን ከሰውነታችሁ አስወግዱ። ያኔ ሰውነታችን እንዲያደርግ የተፈለገውን ያደርጋል፣ ራሱን ያድናል። ኩላሊት እንደገና ጤናማ ሲሆን አይቻለው። ካንሰር ከሰውነት ሲወገድ አይቻለው። የአይን ብርሃን ሲሻሻልና ሲመለስ አይቻለው። ህይወትህን መለወጥ ትችላለህ። ራስህንም ከበሽታ ማዳን ትችላለህ። የኔ ታሪክ የሚጀምረው ከመጋቢት 10 1981 ዓመተ ምህረት ላይ ነው። ይህ ህይወቴ ሙሉ የተቀየረበት ጊዜ ነው። በህይወቴ መቼም የማረሰው የአውሮፕላን አደጋ አጋጠመኝ። ፓራላይዝድ ሆኜ ለአልጋ ቁራኛነት በቃው። የጀርባ አጥንቴ ደቆ ነበር። ሁለት የጎድን አጥንቶቼ ተሰብረው ነበር። ግሮሮዬ ክፉኛ ስለተጎዳ መብላትም ይሁን መጠጣት አልችልም ነበር። ዲያፍራሜ ከጥቅም ውጭ በመሆኑ መተንፈስ ይሳነኝ ነበር። ማድረግ የሚችለው አይኔን ማርገብገብ ብቻ ነው። ዶክተሬም ህይወቴን ሙሉ ቅጠላ ቅጠል ብቻ እንደምመገብና አይኔን ብቻ ማርገብገብ እንደምችል ብቻ ነበር የነገረኝ። ስለኔ የተመለከቱት እንደዛ ነበር። ነገር ግን እነሱ እንደዛ አሰቡ አላሰቡ ምንም ለውጥ አልነበረው። በጣም አስፈላጊው ነገር እኔ ማስበው ነበር። ራሴን ልክ እንደ ደህና ሰው ሆኜ ከሆስፒታሉ ስወጣ በአእምሮዬ ውስጥ መሳል ጀመሩ። በዛ ሆስፒታል ውስጥ ማሰራት የምችለው አእምሮዬን ብቻ ነበር እና አንድ አእምሮአችሁን ከያዛችሁት ነገሮችን ሁሉ ወደ ቀድሞ ቦታቸው መመለስ ትችላላችሁ። ዲያፍራሜ ስለተጎዳ ከዚህ በኋላ ህይወቴን ሙሉ መተንፈስ እንደማልችልና የመተንፈሻ መሳሪያ መጠቀም እንዳለብኝ ነግረውኛል። ነገር ግን ይህች ትንሽ ትንፋሽ ጭላችሁ ለምትመለከቱ ሰዎች ይህንን የህይወት ታሪኬን በ6 ቃላቶች አሳጥሬ አስቀምጥላችሁ ሰው የሚሆነው የሚያስበውንና የሚያመሰግነውን ነው። ብዙ ጊዜ ሰዎች መልካም ነገር ይመለከቱና አዎ ይህ ያስፈልገኛል፣ ይህንን እሻለሁ ይላሉ። ቢሆንም ቅሉ የማይፈልጉትን ነገር በተመለከቱ ጊዜ ደግሞ ስለሱ ሲያስቡ ያንኑ ያህል ጉልበት ያወጣሉ። በማህበረሰባችን ውስጥ ብዙ ጊዜ ካንሰርን መዋጋት፣ ችግርን መዋጋት፣ እጽን መዋጋት፣ ሽብርተኝነትን መዋጋት፣ ረብሸኝነትን መዋጋት እያለን የማንፈልጋቸውን ነገሮች ሁሉ ለመዋጋት ስናስብ እንውላለን። ትኩረት የምንሰጠው ነገር ሁሉ እንዲፈጠር ነው የምናደርገው። ለምሳሌ በተፈጠረ ጦርነት ላይ፣ ብጥብጥ ላይ አሊያም ችግር ላይ በጣም ከተናደድን ኃይላችንን እሱ ላይ እያደረግን ነው፣ ራሳችንን እየገፋን ነው። እናም እየፈጠርን ያለነው ሬዚስተንስ ወይንም እምቢታ ነው። አይምጣ ያልከው ነገር ሁሉ መምጣቱን ይቀጥላል።
አይምጣ ያልከው ነገር ሁሉ መምጣቱን ይቀጥላል ምክንያቱም አንተ አንድን ነገር አይምጣ ስትል እንብየው ስለሚያበሳጨኝ አልፈልግም አሁን እየተሰማኝ ያለውን ስሜት አልፈልግም ብትል ይህንን ኃይለኛ ስሜት እየረጨህ ነው ከዛም ያ ሁኔታ እየገሰገሰ ወደ አንተ ይመጣል ሱሶችን መዋጋት ብለን ስንንቀሳቀስ ብዙ ሱሶችን ነው እየፈጠርን ያለነው ምክንያቱም የማንፈልገው ነገር ላይ ትኩረት ስለሰጠን ነው እስቲ አስቡት ያለብን ችግሮች ላይ ሁሉ ይህን ያህል ኃይላችንን ማፍሰሳችን ትርጉሙ ምን ላይ ይልቅ መተማመን ላይ ኃይላችንን ብናፈስ ፍቅር ላይ ትምህርት ላይ ሰላም ላይ ኃይላችንን ብናፈስ ይሻላል ማዘር ትሬዛ በጣም ብልጥ ነበረች ሰላምን የሚሰብክ እንቅስቃሴ ካላችሁ ጥሩኝ ልሳተፍ ጦርነትን የማስቆም እንቅስቃሴ ላይ ግን መሳተፍ አልፈልግም ነበር ያለችው ገብቷት ነበር ማለት ነው ሚስጥሩ ገብቷታል ማለት ለዓለም ማሳየት የፈለገችውን እስቲ ተመልከቱት ማተኮር ያለባችሁ የምትፈልጉት ላይ እንጂ የማትፈልጉት ነገር ላይ መሆን የለበትም የማትፈልጉትን ነገር ማወቅ ምንም ማለት አይደለም እንደውም የሱን ተቃራኒ እንድታስቡ ይረዳቸዋል እኔ የምፈልገው ይህ ነው እንድትሉ ያደርጋል እውነቱ ግን ስለማትፈልጉት ነገር ባወራችሁ ቁጥር አሊያ ምን ያህል መጥፎ እንደሆነ ባወራችሁ ቁጥርና ስለዛ ሁኔታ ደጋግማችሁ ባነበባችሁ ቁጥር እንዲሁም ምን አይነት አሰቃቂ ነው ባላችሁ ቁጥር እየፈጠራችሁ ያላችሁት የበዛ ችግር ነው ብዙ ጊዜ ሰዎች እኔ ጋር ይመጡና እንዴ መረጃ እኮ ማግኘት አለብን ይሉኛል አዎ መረጃማ ያስፈልጋል ነገር ግን በዛ መረጃ አእምሮአችሁ መጥለቅለቅ የለበትም ይህንን ሁሌ እመለዋለሁ ውስጣችሁ ያለው ድምጽና ራእይ በለሆሳስ የሚጓዝ ከሆነና ውጫዊ ካለው ሐሳብ ጥርትና ጎላ ብሎ የሚታይ ከሆኑ ህይወትን በትክክል እየገራህ መረጋጋትን በአእምሮ ማስፈንን ተማር እናም ሐሳብንና ስሜቶችን ሁሉ ከማትፈልጋቸው ነገሮች ላይ አስወጥተህ ማየት በምትመኘው ነገሮች ላይ አድርግ ሐሳብ ሁሉ በፈሰሰበት ኃይልም ይፈሳል ዓለምን የመቀየር ሥራ ያንተ አሊያም ባንተ ዙሪያ ያሉ ሰዎች ሥራ አይደለም ያንተ ሥራ በተፈጠረልህ ዑደት ውስጥ አብረህ መጓዝና ባለው ዓለም ውስጥም መደሰት ብቻ ነው ብዙ ጊዜ የምትጠየቀው ጥያቄ ምናልባትም አሁን በአንዳችሁ ውስጥ ሊኖር የሚችል ጥያቄ አለ እሱም እና ሁሉም ሰው ይህንን ሚስጥር ከተጠቀመ እንዲሁም ዓለምን ልክ እንደ ካታሎግ አድርጎ ያያየ ሁሉም የሚፈልገውን ሲያገኝ የነገሮች እጥረት አይፈጠርም ሚስጥሩን ስናስተምራችሁ ደስ የሚለው ነገር ይህ ነው ነገሮች ሁሉ ለሁሉም እንዲበቁ ተደርገው ነው የተፈጠሩት አንድ ውሸት አለ በሰዎች አእምሮ ውስጥ ልክ እንደ ቫይረስ ሆኖ የተቀመጠ ይህም ውሸት በዚህ ዓለም ላይ ጥሩ ነገር ያልቃል በቂ የሚሆን የለም የሚል ነው እጥረት አለ ውስን ነው በቂ አይደለም ተብለናል በዚህም ውሸት ሰው በፍርሃት በስግብግብነትና በመቀኝነት እንዲኖር አድርጎታል ይህም ፍርሃት ስግብግብነትና እጥረት አለ የሚለው አስተሳሰብ የህይወታችን ዕጣ ፈንታ ሆኗል ስለዚህም ዓለምም የቅዠት ኪኒን የወሰደች ይመስል እየቃዠች ነው እውነቱ ግን ነገር ሁሉ ከበቂ በላይ አለ የፈጠራ ሐሳቦች ከበቂ በላይ አሉ ከበቂ በላይ ኃይል አለ ከበቂ በላይ ፍቅር አለ ከበቂ በላይ ደስታ አለ ይህ ሁሉ ግን ሊኖር የሚችለው ተፈጥሮ ከበቂ በላይ መሆኗንና መትረፍረፏን ያመነ አይምሮ ሲኖር ብቻ ነው በዚች ምድር ላይ ያለፈ ትልቅ መምህር ሁሉ ህይወት የተትረፈረፈች መሆኗን አስተምሯል የማይተኩ ማዕድናት እያለቁ ነው ሲባል ያ ማዕድን የሚሰራውን ሊሰራ የሚችል ሌላ ማዕድን ይገኛል እና እጥረት አለ ብንልም ያንን ያልነው አይናችንን በደንብ ከፍተን በዙሪያችን ያለን ነገር ሁሉ ስላልተመለከትን ነው እያንዳንዱ ሰው ከልቡ መኖር ሲጀምርና ወደሚፈልገው ነገር ሲጓዝ ሁሉም አንድ አይነት ነገር ላይ ብቻ አይሄድም ሁላችንም BMW አንፈልግም ሁላችንም አንድ አይነት ሰው አንፈልግም ሁላችንም አንድ አይነት የህይወት ተመክሮ አንፈልግም ሁላችንም አንድ አይነት ልብስ አንፈልግም ለሁሉም በቂ የሚሆን ነገር አለ ካመናችሁ ታዩታላችሁ ለማግኘት ከተንቀሳቀሳችሁ በእጃችሁ መዳፍ ውስጥ ታገኙታላችሁ ይህ ነው እውነታው ሁሉም የምትፈልጉት ነገር ያ ሁሉ በረከት ያ ሁሉ ደስታ ያ ሁሉ ፍቅር ያ ሁሉ ሀብት አለ ተዘጋጅቶ ቁጭ ብሎ እናንተን ይጠብቃል ታዲያ እሱን በእጃችሁ ለማድረግ ልትራቡት ሆን ብላችሁ ልትፈልጉት ይገባል ሆን ብላችሁ ስትፈልጉትና ውስጣችሁ በጣም ሲቀጣጠል ይህ ህግ እያንዳንዷን የምትፈልጓትን ነገር ሁሉ ወደ እናንተ ያመጣዋል
በዙሪያችሁ ያሉ የሚያማምሩና የሚያስደስቱ ነገሮቻችሁን አስተውሉ። እነኚህንም ነገሮቻችሁን ባርኳቸው፣ አድንቋቸው። አሁን እንደምትፈልጉት ያልሆኑ ነገሮቻችሁ ላይ ኃይላችሁን አታባክኑ። የምትፈልጓቸው ነገሮች ብቻ በጉያችሁ ያዙ። ያኔ በስተው ይመጣል። ከዚህ በፊት የነበሩ መሪዎች ይህንን ሚስጥር ለሰዎች ማካፈልን አልፈለጉም ነበር። አሁን ግን ይህ በታሪክ ውስጥ የሚቀመጥ ትልቁ ጊዜ ነው። በዚህ ጊዜ ነው ለመጀመሪያ ጊዜ ኃይሉ በእጃችን የገባው። ይህ ዕውቀት አፍንጫችን ስር የመጣው። በእኛ ዙሪያ ያሉ ነገሮችን የራሳችንን ሰውነት ጨምሮ ብንመለከት የምናየው ጥቂቱን ነገር ብቻ ነው። እስቲ ይህንን ነገር አድርጉ። እጃችሁን አንስታችሁ ተመልከቱ። እጃችሁ ጠጣር ይመስላል፣ ነገር ግን አይደለም። እጃችሁን በትክክለኛ ማይክሮስኮፕ ስር ብታደርጉት በጣም ብዙ ኃይል ሲርገበገብ ትመለከታላችሁ። ሁሉም ነገሮች እጃችሁም ቢሆን ሐይቅም ቢሆን ኮከብም ቢሆን ፍጹም አንድ አይነት ከሆነ ነገር ነው የተሰሩት። ሁሉም ነገር ኃይል ነው። ይህን እስቲ እንዲገባችሁ በቀላሉ ላስረዳችሁ። መጀመሪያ ህዋ አለ፣ ከዛ ጋላክሲ አለ፣ ከዛ የኛ ፕላኔት አለች፣ ከዛም የሰው አካል አለ፣ ከዛ በውስጡ ደግሞ የተለያዩ የብልቶች ስርዓት አለ። በዚህም ብልት ውስጥ ሴሎች አሉ፣ ከዛም ሞለኪውል፣ ከዛም አተሞች አሉ፣ ከዛም ኃይል አለ። ስለዚህ ገና ልናወራ የምንችለው ብዙ ደረጃዎች አሉ። በህዋ ውስጥ ያለ ነገር ሁሉ ኃይል ነው። የትም ሀገር ሁኑ በውስጣቸው አንድን ከተማ ለሳምንት ያህል የመብራት ኃይል ሊሰጥ የሚችል የታመቀ ኃይል አላቸው። ብዙ ሰዎች ራሳቸውን በዚህ ሟች የሆነ ሰውነታቸውን ተመልክተው ራሳቸውን ይገምታሉ። እናንተ ወሰን የሌላችሁ ናችሁ። ማለት ራሳችሁን በማይክሮስኮፕ ብትመለከቱ ራሳችሁ ኃይል መሆናችሁን ታውቃላችሁ። ስለ ኃይል የምናውቀው ይህን ነው። ወደ አንድ ኳንተም ፊዚክስ ሄዳችሁ ዓለምን የፈጠረው ምንድነው ብትሉት ኃይል ነው ይላችኋል። ኃይል ምንድነው ብትሉት ኃይል ማለት ሊፈጠርም ሊጠፋም የማይችል ድሮም የነበረ እና ሁሌም ለዘላለም የሚኖር ይላችኋል። እሺ ጥሩ። መንፈሳዊ ወደ ሆነ ሰው ደግሞ ሄዳችሁ ዓለምን ሁሉ ማን ፈጠረው ብላችሁ ብትጠይቁት እግዚአብሔር ነው ይላችኋል። እሱ ምንድነው ብትሉት ሊጠፋም ሊፈጠርም የማይችል ድሮም የነበረና ሁሌም ለዘላለም የሚኖር ይላችኋል። ተመልከቱ፣ የተለያዩ ነገሮችን በአንድ አይነት መንገድ ስንተረጉሙ። ስለዚህ ራሳችሁን በለበሳችሁት ስጋ የምትገምቱ ከሆነ አስተሳሰባችሁን አስተካክሉ። እናንተ መንፈሳዊ ፍጡሮች ናችሁ። ውስጣችሁ በኃይለኛ የኃይል ምህዋር የተከበባችሁ ናችሁ። አንመለከተውም እንጂ ሁላችንም አንዱ ከአንዱ ጋር የተገናኘን ነው። ከዚህ የወጣ ወይም እዚህ ውስጥ የምንለው ነገር የለም። ሁሉም የተገናኘ ነው። በአንድ ኃይል ተቆራኝተናል። ብዙ ጊዜ መንፈሳችንን ይዞ ባለውና አካል ብለን በምንጠራው ነገር እንሳሳታለን። መንፈሳችሁ ደግሞ በጣም ትልቅ ነው፣ ቤት ይሞላል። እናንተ ዘላለማዊ የሆነ ህይወት አላችሁ፣ የኃይል ምንጭ ናችሁ። ፍጹማን ትሆኑ ዘንድ በአምላክ አምሳያ የተፈጠራችሁ ናችሁ። በመጽሐፉ ራሱ እኛ ማለት በአምላክ አምሳያ የተፈጠርን ነን እንላለን። ይህም ማለት በሁኔታዎች ሁሉ ልንገደብ የማንችል ፍጡሮች ነን። ይህ ሁሉ እውነት ነው። በዓለም ላይ ያሉ ባህሎች ሁሉ እኛ በፈጣሪ አምሳያ እንደተፈጠርን ነው የሚነግሩ። ስለዚህ አንተ ማለት የራስን ዓለም ትፈጥር ዘንድ ፈጣሪ ኃይልን ሰጥቶ ነው የፈጠረህ። በዚህ ምናልባት በህይወት ጠቃሚና ልትደሰትባቸው የምትችልባቸው ነገሮች ፈጥረ ሊሆንም ላይሆንም ይችላል። ነገር ግን አጥብቄ ልጠይቅ የሚፈልገው ይህ ነው። በህይወት የተፈጠሩት ነገሮችን ሁሉ አንተ የምትፈልጋቸው ናቸው? የማትፈልጋቸው ከሆነ እነኛን ለመቀየር ይህ ትክክለኛ ጊዜ አይመስልህም? ምክንያቱም ያንን የማድረግ ስልጣን ተሰጥቷልና። ብዙ ሰዎች ህይወት ራሷ ሆን ብላ እንደጠመመችባቸው አድርገው ይሰማቸዋል እና ሁሌም ህይወት የተሰናከለችባቸው ሁኔታዎች ሁሉ ይጠራሉ። ምናልባት ቤተሰብ አልባ መሆናቸውን ያያሉ፣ የቤተሰብ ችግራቸውን ያነሳሉ። እዚህ ጋር አንድ ላሰምርበት የሚፈልገው ነገር አለ። እሱም ብዙ ሳይኮሎጂስቶች ካለው የቤተሰብ ብዛት 85% ግንኙነቱ ጤናማ አይደለም ብለው ያምናሉ። የኔ እናትና አባት ጠጮች ነበሩ። አባቴ በጣም ይደበድበኝ ነበር። ከ13 እስከ 18 ያለውን እድሜ በመንገድ ዱርዬነት ነበር ያሳለፍኩት። በጣም ኃይለኛ የሞተር ሳይክል አደጋ አጋጥሞኝ ነበር። ዳላስ ያለው ጊዜ ቤት አልባ ነበርኩ። በሆስተን ውስጥ ደግሞ ለ15 ዓመት በድህነት ኖሬያለሁ። ልጅ እያለሁ ችግሮችን ቀምሻለሁ። ይህ መማር የማይችል ደደብ ነው ተብዬ ነበር።
እና ማንበብ መጻፍ አሊያም መግባባት እንደማልችልና በህይወቴ ምንም ነገር ላይ እንደማልደርስ ተነግሮኝ ነበር። ብቻ ሁላችንም የሆነ ታሪክ አይጠፋንም እና ምን ይሁን ልንል ነው የሚሆነውማ። አሁን ምን ማድረግ አለብህ? አሁን ምርጫ ምንድነው የሚለውን ጥያቄ መመልከት ነው። ምክንያቱም ወይ በማትፈልገው ነገር ላይ ትኩረት መስጠትን ትቀጥላለህ አሊያም በምትፈልገው ነገር ላይ ትኩረትን ታደርጋለህ። የህይወትህን እጣ ፈንታ የምታስቀምጠው አንተ ነህ። አንተ ነህ ደራሲው። ታሪኩን የምትጽፈው ራስህ ነህ። እስክሪፕቶ ያለው በእጅ ነው። የሚከሰተው ውጤት ደግሞ አንተ የመረጥከው ነው። ከስበት ህግ በጣም ደስ የሚለው ነገር አሁን ካለህበት መጀመር መቻል ነው። አሁን ተነስተህ ትክክለኛ የሆነ ሐሳብ ማሰብ መጀመር ትችላለህ። ከዛም ከዚህ ሐሳብ ጋር የሚሄድ የደስታ ስሜት በውስጥህ እንዲኖር ማድረግ ትችላለህ። ከዛም ይህ ህግ ላሰብከው ነገር ምላሽ መስጠት ይችላል። አሁን እንግዲህ ለየት ያለ እምነት ሊኖርህ ነው። ለምሳሌ በዓለም ላይ ሁሉ ነገር ለሰው ልጅ ከበቂ በላይ እንዳለ አድርገህ ልታምን ነው። አሊያም ሁሉም ነገር ለኔ መልካም ይሆናል በሚል እምነት ውስጥ ልታልፍ ትችላለህ። ማወቅ ያለብህ በዚህ ህግ አንተ እንደምትፈልገው መፍጠር መቻል ነው። ከዛም ራስህን ነፃ ማውጣት ትችላለህ። ከዘር ግንድ እምነት፣ ከባህሎች አስተሳሰብ፣ ከማህበረሰቡ እምነቶች ራስህን ነፃ ታውጣለህ። ለአንዴና ለመጨረሻ ጊዜ በውስጥ ያለው ኃይል ከአንተ ውጪ ካለው ኃይል እንደሚበልጥ ታረጋግጣለህ። አንዳንዶቻችሁ ምናልባት ጥሩ ነው ነገር ግን እኔ ማድረግ አልችልም፣ አሊያም እሷ እንዳደርግ አትፈቅድልኝም፣ አሊያም እሱ እንዳደርግ አይፈቅድልኝም፣ አሊያም እንደሱ ለማድረግ እኮ ገንዘብ የለኝም፣ አሊያም እንደዛ ለማድረግ እኔ ጠንካራ አይደለሁም፣ አሊያም እሱን ለማድረግ እኔ ሀብታም አይደለሁም የምትሉ ከሆነ እያንዳንዷ አይደለሁም ውጤቷን ትፈጥራለች። ይህንን እንድታደርጉ የሚገድቧችሁ ነገሮች አሉ? በእርግጠኝነት የሉም። እኛ ገደብ የሌለን ፍጥሮች ነን። የገደብ ጣራ የለንም። በዚህች ዓለም ላይ ያለ እያንዳንዱ ሰው አቅሙ፣ ችሎታው፣ የተሰጠው ስጦታና ያለው ኃይል ገደብ የለው። በሰማይ ላይ ፈጣሪ ያንተን ዓላማና ግብ የጻፈበት ጥቁር ሰሌዳ የለም። የእያንዳንዳችን ስም እየተጻፈ ለምሳሌ ኒል ዶናልድ ዎሽ ቆንጆዬ ሰው በ21ኛው ክፍለ ዘመን መጀመሪያ ላይ የኖረ ብሎ ከዛ ዳሽ እና ማድረግ ያለብኝ እዚህ ምን እንደማደርግ እዚህ ለምን እንደመጣው ማወቅ ነው። ስለዚህ ያንን ጥቁር ሰሌዳ መፈለግ አለብኝ። ፈጣሪ ለኔ በትክክል ያስቀመጠውን ነገር መፈለግ አለብኝ። ነገር ግን ያ ጥቁር ሰሌዳ የለም። የናንተ ዓላማ ራሳችሁ ለራሳችሁ የሰጣችሁት ዓላማ ነው። ያንተ ተልእኮ አንተ ራስህ የሰጠው ተልእኮ ነው። ህይወት የሚሆነው አንተ እንደፈጠርከው ነው እና ማንንም ፊት ቆሞ አሁንም ይሁን ወደፊት አያስቆም። ይህ እንዲገባኝ ብዙ አመት ነበር የፈጀው። ምክንያቱም ሳደግ አንድ ማድረግ ያለብኝ ነገር እንዳለና እሱን ካላደረኩ ደግሞ አምላኬ በእኔ ደስተኛ እንደማይሆን አድርጌ ስለማስብ ነበር። ዋና ዓላማዬ በደስታ መኖርና ደስታን የኑሮዬ አካል ማድረግ መሆኑን ስገነዘብ እኔን ወደ ደስታ የሚከቱኝ ነገሮች ሁሉ ማድረግ ጀመሩ። አንድ አባባል አለ፣ የማያስደስትህን ነገር አታድርግ። ደስታ፣ ፍቅር፣ ነፃነት፣ ጨዋታ ያ ነው። ቁጭ በማለትና ለሰዓታት ስለ አንድ ነገር ማሰብ የሚያስደስታችሁ ከሆነ አድርጉት። ሳንዱች መብላት የሚያስደስታችሁ ከሆነ እሱንም አድርጉት። ድመቴን ሳሻሽ በጣም ነው ደስ የሚለኝ። ተፈጥሮን ስጎበኝ በጣም ደስ ይለኛል። ስለዚህ ሁሌም በዛ ደስታ ውስጥ እንደሆነ አደርጋለሁ። እናም በዛ ሁኔታ ውስጥ ስሆን የማደርገው ነገር ቢኖር ስለመፈልጋቸው ነገሮች ማሰብ ነው። ከዛ የማስበው ነገር ይከሰትልኛል። ስለዚህ የውስጥ ደስታ ለስኬት አስፈላጊ የሆነ ነገር ነው። ጥሩ ስሜት እንዲሰማችሁ የሚያደርጉ ነገሮች ሁሉ ጊዜ ጥሩ ነገሮች ወደ እናንተ እንዲመጡ ያደርጋሉ። ይህንን አሁን እየሰማችሁ ነው። ይህንን ራሱ ወደ እናንተ እንዲመጣ ያደረጋችሁት እናንተ ሆናችሁ እና ይህንን ነገር ወስዶ የመጠቀም ምርጫም እንዲሁ የእናንተ ነው። ወስዳችሁ ስትጠቀሙት ጥሩ ስሜት የማይሰማችሁ ከሆነ ተውት። ከውስጥ ፍላጎታችሁ ጋር የሚሄድና የሚያስደስታችሁን ነገር ፈልጉ። የውስጥ ፍላጎታችሁን ስትከተሉት በማያቋርጥ ደስታ ውስጥ ትሆናላችሁ። ራሳችሁንም ለጸጋዎች ሁሉ ትከፍታላችሁ።
የእናንተንም ህይወት ለሌሎች በማጋራት ደስ ትሰኛላችሁ። እናም የእናንተ ደስታ እና ጸጋ የሚማርክ ይሆናል። ሁሌ የማደርገው ይህንኑ ነው። ሁሌም ደስታዬን እከተላለሁ፣ የውስጥ ፍላጎቴን እከተላለሁ፣ ጽኑ እምነቴን እከተላለሁ እና በእያንዳንዱ ቀኔ ላይ ይህንን አደርጋለሁ። ህይወታችሁን አስደስቱ፣ ምክንያቱም ህይወት አስገራሚ ናት። ህይወት የምታስደንቅ ጉዞ ናት። በተለየ እውነታና በተለየ ህይወት ውስጥ መኖር ትችላላችሁ። ከዛም ሰዎች ይመለከቷችሁና ከኔ የተለየ ነገር ምን አድርገህ ነው ይሏቸዋል። ብቸኛውና ልዩ የሆነው ነገር ይህንን ሚስጥር መተግበር ነው። እና ሰዎች አይቻልም ይሉት የነበረን ሁሉ አንተ ማድረግም ሆነ መሆን እንዲሁም ማግኘት ትችላለህ። አሁን እንግዲህ ወደ አዲስ ርዕዮተ ዓለም ውስጥ እየገባን ነው። እሱም የመጨረሻው ገደብ ህዋ ሳይሆን አእምሮ ነው ወደሚለው። ወደፊት ገደብ የሌለው የሰው አቅም ይታየኛል። አስታውሱ፣ የአእምሮአችንን አቅም 5% ብቻ ነው እየተጠቀመን ያለነው። 100% ላይ የምንደርሰው ትክክለኛ ትምህርት ስንወስድ ነው። እና እስቲ አስቡት፣ ወደፊት ሰዎች ሙሉ አእምሮአቸውንና ስሜቶቻቸውን መጠቀም ሲጀምሩ የትም መሄድ ይችላሉ፣ የፈለጉትን ማድረግ ይችላሉ፣ የፈለጉትን ማሳካት ይችላሉ። የምትፈልገውን ጥሩ ነገር ሁሉ እንዳለህ አድርገህ ራስን ተመልከት። ማንኛውም የሃይማኖት መጽሐፍ፣ ማንኛውም የፍልስፍና መጽሐፍ፣ ማንኛውም ሊቅ፣ ማንኛውም ትልቅ ተብሎ የኖረው ሁሉ ይህንን ይነግረናል። ሄዱና ወደ ኋላ አንብቡት። ብዙዎቹ በዚህ ፕሮግራም ላይ ቀርበውላችኋል። ታውቃላችሁ፣ ይህ ሚስጥር ገብቷችኋል። አሁን እናንተም ገብቷችኋል። እና ብዙ በተጠቀማችሁት ቁጥር